ሰዎችን በማስታረቅ በማማከር የሰዎችን ችግር ለረጅም ጊዜ በመስማት ህይወትን እንዳሳለፍክ አውቃለሁ። 22 ልጆች አስተምራለሁ። እሮጥ ነበር። ምሮጠው የሰው ቤት ለማቅናት ነው። ስም መጠሪያ ይሆናል፣ ተግባር ውስጥ የለው። ልጆቻቸው ያውቋቸው፣ እነሱም ልጆቻቸውን አያውቁም። ማክሰኞ አክቲቭ ነች፣ ሮብ ትተኛለች። ሐሙስ አክቲቭ ነች፣ የሆነ ቀን ትተኛለች። ግራ ይገባል ነበር። ብዙ ሰው ቤተሰብ ያደረገው ፕሮግራም ሆነ። ጋብቻ ውስጥ ያለ የወሲብ ጉዳይ ብለን አነሳን ማለት ነው። አናት ወረረ። ራሱ ጉዳዩ ያኔ የሚያስብል እኮ ነው አይደል? ከተማው ተበጠበጠ ነው። መኪና ከኋላ ላይ ያስቀምጧት፣ ፀጉሯን እያሻሻ እንደሰማህ ደንግጠሃል፣ ተርበትብተሃል፣ አልቅሰሃል፣ ለምን ብለሃል? ምንድን ነው ያደረግህ? ከወንድሜ በፊት እኔ ታምሜ ነበረ። ብዙ ሰዎች የማያውቁት እሱ ነው። ወደ ማረሚያ ቤት ገባ ብለህ ወጥተሃል ሰምቻለሁ። ማለት አሸባሪ ተብዬ ነው እንግዲህ የታሰርኩት እኔ ማለት ነው። ይሄ ጉዳይ አቶ እንዳልካቸው አሰፋ የእርቅ ማዕድ ነው አይደል? አስበሽዋል? አሸባሪ ማለት ምን ማለት ነው? በራሱ በጣም ሩቅ እኮ ነው ለእኛ። ስለ ሰላም ዘመናችንን ሁሉ ስንሰብክ የነበረ ሰዎች ማለት ወጣትነቴን መጽሐፍ ስናነብ የመጽሐፍ ሽታ የሚማርከንን ቀጥታ ይዤ እዚህ ዘመን ላይ ልምጣ። በዘመናችን ሬዲዮ ተሰጥቶን እንደተጠቀምንበት ዘመን የሰጣቸውን እድል በደንብ መጠቀም አለባቸው። ለአባትነት ላወራ ነበር። እመኚ፣ እኔ ልጆቼ በተአምር ወደ ሶሻል ሚዲያ ብቅ የሚሉ አልፈጽም። ምን አይነት አባት ነው? በገዛ ቤቱ ያልታመነ ሰው ለሌላ ቤት ታማኝ መሆን አይችልም። ማህበረሰብ እየገነባሁ ቤቴን ተውኩ። ሺዎችን አስታርቀናል። ለብዙ ሰዎች ቤት ሰጥተናል። ይህ ሁሉ ነገር ሰርቼ ሳያቸው ልጆቼ እያደጉ ነው። የልጆቼ ፎቶ እጄ ላይ አለ። እዚህ ላይ ማለት ጽሁፍ አለ። ፊውቸር ሰርተን ሊያንሰርቴን ነው የሚለው። ማንም ሰው ስለ በኋላ እርግጠኛ ሆኖ በእርግጠኛነት መናገር አይችልም። በኩራት የማወራው ነገር እኔ ሀገሬን አገልግያለሁ። ጤና ይስጥልን፣ እንደምን አላችሁ? የምንወዳችሁ ተመልካቾቻችን ላይፍ ሚዲያ ቻናል ላይ ስለ ህይወት ከተለያዩ ሰዎች ጋር እዚህ ስቱዲዮ ቆይታ እናደርጋለን። የዛሬው ተረኛችን እንደምትመለከቱት እንዳልክ ነው። በሶሻል ሚዲያ ላይ በመደበኛዎቹ የሚኒስትሪ ሚዲያዎች ላይ በተለያዩ ስራዎቹ ለብዙዎች ቤተሰብ ነው ማለት እንችላለን። ከኔ ጋር ወዳጅነታችን 2 አስርት ዓመታት በድፍረት 20 ዓመት ኦልሞስት 99 አካባቢ ጀምሮ ማለት ነው። ይገርማል። በቃ ኤፍኤም ጀመረ ነው። እንኳን እድሜ ሰጥቶናል። እንዳልክ ስለመጣ አክብረኸኝ ቆይታ ለማድረግ እዚህ ስለተገኘ በጣም አመሰግናለሁ። ቲጂ በጣም ደስ ብሎኛል። እኔ ሁሌ እመኛለሁኝ በቃ የኛ ትውልድ ከሶሻል ሚዲያ ቀስ እያለ እየጠፋ ነው ማለት ነው እላለሁ። ግን ከሚዲያ ወደ ሶሻል ሚዲያ እንደዚህ መምጣት አለብንና ስለዚህ በጣም ደስ ብሎኛል። ላይፍ ሚዲያ እንግዲህ ሰብስክራይብ እያደረጋችሁ ጋዜጠኛ ነገር ግዴታ ነው። በደንብ ጥሩ ቁም ነገሮችን የሚወስዳሉ የሚል መተማመን አለኝ በግሌ። እንደዛም ይሆናል። ሰዎችን በማስታረቅ በማማከር የሰዎችን ችግር ለረጅም ጊዜ በመስማት ህይወትን እንዳሳለፍክ አውቃለሁ። አሁንም ቀጥሏል። በእርግጥ ትንሽ ወጣ ያልክበት ነገር አለ። ወደሱ ከመምጣታችን በፊት ግን የመነሻው ተፍ ብዙ ነበር። አውቃው ነበር አካሄዱን። በጣም ቀስ ያልክ ማደግ ደስ የሚል ነገር አለው። የዚህ ፕሮሰስ አድናቂም ስለሆንኩ ጭምር ነው። እና በምን አይነት አጋጣሚ ነበረ በቃ ከሰዎች ችግር ጋር የሰዎችን ችግር እየፈቱ መኖር የሚለው ስራዬ ብለህ የጀመርከው? በጣም አመሰግናለሁ ቲጂ፣ ከልብ በእውነት በጣም ደስ ብሎኛል። እሺ፣ እንዲህ አይነት መድረኮች መፈጠሩ ደግሞ በጣም ደስ ይላልና ሚዲያ ላይ ረጅም ዓመት የቆየ ሰው ባሉት ፕላትፎርሞች በሙሉ ለማህበረሰቡ ጠቃሚ የሆነ ሀሳቦችን እያነሳ መቀጠል አለበት ብዬ አምናለሁ። በቃኝ ብሎ እስከሚወጣ ድረስና ስለዚህ ወደ ላይፍ ሚዲያ ወደ እንደዚያ መሰል የፕላትፎርም ደግሞ ስለመጣች በጣም ደስ ብሎኛል። የእርቅ ማዕድ የማስታረቅ ሀሳብ በራሱ እንግዲህ ማስታረቅ ብቻ አይደለም፣ የቤተሰብ ጉዳይ ማስታረቅ አልነበረም። መጀመሪያ የኔና የትዕግስት ቪዥን የነበረው ማስታረቅ ብቻ ሳይሆን ቤተሰብ የሚለው ነው እና ከቤተሰብ በፊት ትምህርት ቤት እያለን የ6 ኪሎ ተማሪዎች እያለን 98 አካባቢ ላይ ምን ነበረ ቮለንቲር እናደረግ ነበረ። ቮለንቲር ስናደረግ በአንድ ስሙን መጥቀስ በማልፈልገው ኤንጂኦ ላይ አንዲት ትንሽዬ ልጅ ነበረች። አሁንም ስሟን አላንሳው። አክቹዋሊ ስሟን ብናነሳውም ራሱ 20 ዓመት ማን እንደሆነች ሊታወቅ አይችልም። ኦፍኮርስ ግን እቺ ልጅ በጣም ጎበዝ ነች። ሰኞ እጇን አውጥታ አክቲቭ ሆና ነው የምትመልሰው። ማክሰኞ አክቲቭ ነች፣ ሮብ ትተኛለች። ሐሙስ አክቲቭ ነች፣ የሆነ ቀን ትተኛለች። አንድ ቀን አክቲቭ ነች፣ አንድ ቀን ትተኛ። ግራ ይገባል ነበር።
እና መክረን በነበረን መረዳት አውርተናት በቃ መስተካከል አልቻለችም። በቃ ማንቀላፋቷ እንትን ሊለን አልቻለም። ምንድነው ችግሩ የሚለውን እና ቲጂ በወቅቱ አወራንና ለምን ቤተሰቦቻቸውን አናማክርም ብለን ቤተሰቦቻቸው ለመጠየቅ ሄድን እና እናቷን ሄደን ልናናግራት ቤቷ ልጅቷን ይዘና ስናይ እናቷ የሚገርም ስቶሪ ነገረችን። ሌላ ስቶሪ የነገረችን ስቶሪ ምን መሰለሽ? አባትየው ሌሊት ይመጣና አንዳንዴ 8 ሰዓት 9 ሰዓት ላይ ሰክሮ ይመጣና ቀጥቅጥ ያደርጋታል እናትየው። ሲመታት ምንድነው የሚሆነው ማለት ነው? ልጇን ይዛት ትወጣለች። ገባሽ? ልጇን ይዛት የወጣች ቀን አየሽው? ይዛት የት እንደምታድር አታውቀውም። ልጇን ይዛ ለማስመለጥ ትወጣለች። አንዳንዴ ጎዳና ላይ ታድራለች። ጎዳና ላይ በጣም ብዙ እስከ መደፈር የደረሰ ችግር ደርሶባታል። ብዙ ስቃይ ነገረችንና እቺ ልጅ ለካ ሰኞ በጣም ንቅት ብላ ማክሰኞ የምታንቀላፋው እቤት ያደረች ቀን ንቁ ነች። እቤት ያላደረች ቀንና የተበጠበጠ ቀን ደግሞ ታንቀላፋለች። የዛን ሰዓት ቁጭ ብለን ምን አሰብን? ልጆች ላይ ለካ መስራታችን ትርጉም የለው። ቤተሰብ ላይ መስራት አለብን። የቤተሰብ ሀሳብ ቤተሰብ ጋብቻና ከጋብቻ ጋር ተያይዞ ሰዎች ማወቅ ያለባቸው ነገር አለ ብለን ነው እኛ በወቅቱ ተማሪዎች እያለን 98 ላይ ይህን ሀሳብ ይዘን ቁጭ ብለን ኮካ ላይ ያው ኮካ ትታወቃለች መግቢያችን ላይ የ6 ኪሎ ዩኒቨርሲቲ በር ላይ ቁጭ ብለን ተመካክረን አውርተን ተነጋግረን እንትን አደረግን። ከዛም በኋላ ደግሞ የሚገርም ኤክስፒሪያንስ አንድ ቀለሊት እኔ ሲሄድ አንድ ሰው አይቼ ቲጂ ደግሞ የሆነ ቮለንቲር የምታደርግበት ቦታ ላይ እንደገና ያየችው ሌላ የአንድ ተማሪ ውጤት እሱ ተደመረና የሚገርምሽ ነገር የእርቅ ማዕድ ያው የመጀመሪያ ስሙ ፖስትሪቲ ስለ ልቦና ማማከርና የስልጠና ማዕከል ተመሰረተ ማለት ነው። እና መነሻ ሀሳቡ ይሄ ነበረ እንዲመሰረተ ያደረገው። በዚህ ሂደት ውስጥ ግን ላለፉት 20 ዓመታቶች እንግዲህ በጣም በርካታ ስራዎችም በርካታ ትልልቅ የሚባሉ አቺቭመንቶች ትልልቅ የሚባሉ ስራዎችን ሰርቷል ብዬ አስባለሁ። እኔ በማቀው አካሄድ በወቅቱ ጣቢያዎችም ውስን ነበሩ። መገናኛ ብዙሃን ሬዲዮ፣ ኤፍኤም ጣቢያዎችን በብዛት እንደዚህ አይነት ጉዳይን አያነሱም ነበር። ከዛ ውጭ ደግሞ የቤተሰብ ትልቅ ችግር ተሸክሞ የሚኖር ማህበረሰብ ግን አንዱንም ነገር መዞ በግልጽ ያላወራ እሱን አይነት ፎርማት ይዛችሁ ስትመጡ ተቀባይነቱን ከፍ ያለበት አንዱ ጉዳይ እሱ ነበረ። ከዛ ወደ እያንዳንዱ ሰው ታሪክ ውስጥ መግባት የነከሌ ቤት ችግር፣ የነከሌ ቤት ትዳር፣ የልጆች አስተዳደግ የሚለውም ተከትሎ መጣና ብዙ ሰው ቤተሰብ ያደረገው ፕሮግራም ሆነ። ኤፍኤም 98.1 ላይ የእርቅ ማዕድ በፋና ኤፍኤም 98.1 በጣም በስፋት ያው እኔና አንቺ ወደምንሰራበት ጣቢያ ብዙ ተደማጭነት አግኝቷል። በጣም ከፍ ያለ አሁንም ድረስ የሚገርምሽ ነገር እንዳልክ የእርቅ ማዕዱ ሬዲዮ ይሉኛል እና አዎ እላቸዋለሁ። እኔ በጣም ወደው ስም ነው እርቅ ማዕድ። እዛ ያን ሁሉ መንገድ ሲመጣ ስራ ሰርቷል ብዬ አስባለሁ። እንዳልሽው 4 ጣቢያ ነበረ መሰለኝ ካልተሳሳትኩኝ በወቅቱ 2 የግልና 2 የአንድ የዛሚና ሸገር 93 አለ በከተማ አስተዳደር 97 እና ፋና 5 ማለት ነው አይደል የነበረው። ከነዛ ውስጥ አንዱ ነው እንግዲህ ፋና የነበረው። ስለዚህ ፋና በጣም በወቅቱ በጣም ተደማጭ የነበረ ተደራሽነቱ በጣም ሰፊ ተደራሽነት ያለው ጣቢያ ነው። ስትራክቸሩም ራሱ ያምራል። ፋና ነው በቃ ማለት እንደ ሬዲዮ ስቴሽን ስታስቢ በጣም በቃ የምትኮሪበት ጣቢያ ነው። እንኳን አይደለም ያኔ አሁንም ራሱ ፋና ትልቅ የሚዲያ ተቋም ነው። ሰው እንደ ሚዲያ ተቋም ያንን ቦታ መርጠን ገባን። ይዘነው ስንመጣ ሰው አላመነም። አስታውሳለሁ የሆነ የጾም ቀን ጋብቻ ውስጥ ያለ የወሲብ ጉዳይ ብለን አነሳን ማለት ነው። ፋና ተወረረ። ከምሬን እኮ ነው። በስማ እናንተ ምን ስለሆናችሁ ነው የጾም ወቅት ላይ ስለ ወሲብ የምታወሩት? ስለ ሴክስ እንዴት ታወራላችሁ? ማለት አጋጣሚ ጾም ነበረ። የትኛው ጾም እንደሆነ አላስታወስም። ወይም የገና ወይም አብይ ጾም ነበርና እኛ አላሰብነው። ያንን ነገር አስበን አይደለም። ግን ጋብቻ ውስጥ ያሉ አንደኛው ችግር ከወሲብ ጋር የተያያዘ ጉዳይ ነው። ወሲብ ግን ምንድን ነው የሚል ማብራሪያዎችን ይዘን መጣን። ጋብቻ ውስጥ ያለ ወሲባዊ ግንኙነት ምን ይመስላል የሚል አይነት ሀሳብ ያለው ይዘን መጣን። ራሱ ጉዳዩ ያኔ የሚያስብል እኮ ነው አይደል? ሲጀምር ስለ ወሲብ ታው አይወራ አይነገር ነው። ሲቀጥል በሚዲያ በግል እንኳን የምታወሪው ነገር አይደለም። እኛ ግን ያኔ ገና አስቢው 21 22 23 ዓመታችን ነው። ገና 21 ዓመታችን 20 ዓመታችን ገና ከዩኒቨርሲቲ እንደወጣን ማለት ነው። ከተማው ተበጠበጠ ነው ልጅ እናስታውሳለሁ። ፋና ላይ በሩ ላይ ሰዎች ጠበቁ።
ጠበቁን። በቃ ምንድናችሁ ብለው በጣም ከባድ ነገር ተፈጠረ። በወቅቱ አቶ ወልዱ ነበረ እና የፋና ግራ ገብቶት አስታውሳለሁኝ። አውርቶን ምናምን ነገር ፕሮግራም ሲሰሩ እንደዚህ አይደለም ብሎ ወደ ታች ወደ ነሳሚ መልሶት አንዳንድ ነገሮችን አውርተን ምናምን ነው እንትን ነበረ። በቃ ማለት እንዴት ታወራላችሁ? እኛም አነቃል ማለት ነው። አንድ ጊዜ ምን ሆነ መሰለች፣ እንደዚሁ ስንሰራ አንዲት ልጅ ፋና እንትን የለውም ዲሌ ማሽን የለውም ቀጥታ ነው እዚያ አውራሽ እና አድማጮች እንደውም እሱን ለማረጋገጥ ሄሎ ይሉና ድምጻቸውን ይሰማሉ። ሬዲዮ እኮ ዝጋት ትዝጋ ለዛ ነው ዲሌ ማሽን ቀጥታ ነኝ እየተሰማው ነው ማለት ነው ይላሉ። እና ዲሌ ማሽን ስለሌለው ምንድን ነው የሚሆነው? እዚህ ጋር ሲገባ የሚያወራው ማለት ቀጥታ ነው የሚመጣው። እና እንዲሁ በተመሳሳይ ሁኔታ ሴትዮዋ ልጅቷ እያወራች ነበረ እና ታሪኩ ምን መሰለሽ፣ ሰውየው ፀጉሯን እያሻሸ ነይ እዚህ ጋር ተኝ የሆነ ቦታ ላይ ደርሽ ብሎ ታክሲ ውስጥ መኪና ከኋላ ላይ ያስቀምጧት ፀጉሯን እያሻሸ ይዟት የሆነ ቦታ ይዟት ሄደ። ወይስ የሆነ ሰፈር ውስጥ ነው የወሰዳት። ያኔ ኮንዶሚኒየም ገና የጀመረበት ጊዜ ነው። የሆነ ኮንዶሚኒየም ውስጥ አስገባት። የዛሬ 16 ዓመት ምናምን ነገር ኮንዶሚኒየም እንትን ያለበት ሰዓት ነበር። የነበረበት ሰዓት ነው። እንኳን አታውቂውም ሰፈሩ ራሱ። ይዛት ሄዶ የሆነ ቤት አስገብቶ አጎቷ ነው። አጎቷ ብቻ ሳይሆን ደግሞ የሃይማኖት እንትን ነው፣ የሃይማኖት ሰው ነው፣ የሃይማኖት አስተማሪ ነው። እና እያወራች ምን አለች፣ በመሀል ላይ አመለጣት እና እሳቸው እኮ የሚገርም ነገር አባ ናቸው አለች። እኛ አልሰማናትም። ኢቨን አባ የሚለውን ቃል አልሰማ ነው አምልጦናል። አባሽ አባ ይዘው ሄዶ እንደዚህ አጭር ቃል ነው ደግሞ በቃ አመለጠን። ስንወጣ በቃ ማመን የሚያቅትሽ ነገር ፋና ላይ ተፈጠረ። ማመን የሚያቅት ዱላ ይዞ የመጣ ሰው አለ። ምን ስለሆናችሁ ነው? ትክክል እኮ ናቸው፣ ግን እንትኑን አንደርስታንድ አላደረጉም። ከዛ እኛ ደግሞ እንዴ ተመልሰን የጠየቅናት በነገራችን ላይ ልጅቷ ምንድን ነው ያልነው? እንደዚህ አይነት ቃል ተጠቅመሻል እንዴ? አዎ እሳቸው እኮ አባ ያለች እኮ በእናትሽ ሰዎች ይዘውት የመጡት ሰዎች ዱላ ይዘው የመጡ ሰዎች ሃይማኖት አባት እኮ አልነበሩም። አባ ያለችበት ሌላ እኮ ነው። በቃ ሌላ ማለት ከሃይማኖቱ ጋራ የማይገናኝ አሁን ለምሳሌ ምሳሌ ነው እየነገርኩሽ ያለሁት። ኦኬ ኦርቶዶክስ ብለንና ሲሆን አይደሉም እኮ በቃ በጭራሽ አይደለም። ሌላ አባ ሌላ ቦታ ላይ ያሉ አባ ናቸው። ገብቻል አይደለም? ሌላ ፕራክቲስ የሚያደርጉት እንትን አለ። ግን እሷ ያለችው ከንም አጎቷ ናቸው። አፍተሮል በነገራችን ላይ አጎቷ ናቸው። አጎቷ ብቻ አይደለም፣ የሆነ ሃይማኖት ፕራክቲስ የሚያደርጉት ሃይማኖት አባት ናቸው። ከዛ ጋር ተያይዛ ነው አባ የሚል ቃል ይወጣ። ብቻ የሃይማኖት መሪ ናቸው የሚለውን ለመጠቀም ነው የፈለገችው። እና ተበጠበጠ እኮ ነው። ከዛ በኋላ ደነገጥን። የእውነት በጣም ደነገጥን። እኛ አልሰማነውም እኮ ነው ብልሽና እንደዚህ አይነት ሰው አይረዳሽም ነበረ። እኛም ገና አልበሰልንም፣ ልጆች ነው ያለ ነው። አሁን ይኸውልሽ በመሰረታዊ ሀሳብ ስታየው ትክክል ነው። ሰው አድማጭ ሁል ጊዜ የሚቆምበት የራሱ የሆነ ቦታ ነው አይደለም? ግን እንዴት ከባድ እንደነበር የጋራ የምንላቸው ነገሮች እንዳይነኩብን የምንፈልጋቸው ነገሮች ላይ በጣም ንቁ ነበሩ ሚዲያዎቹ። አሁን ቀጥታ ይዤ እዚህ ዘመን ላይ ልምጣ። እሺ እንምጣ። ለመተቸትም አይደለም ግን የምንመለከተው ደስ ስለሚል ያንን ነገር አውጥተን እንደተረት እንዳያልፍ ስለምፈልግ ነው። እንግዲህ ከ20 ዓመት በኋላ ደግሞ አሁን ሶሻል ሚዲያ ላይ ያለ ነው። ዓለማችን እንደዛ ናት። ከዓለማችንም ደግሞ በላይ ኢትዮጵያ ውስጥ ያለውን ነገር የምናየው ነው። ምን እያልክ ነው እያየኸው? እኔ እላለሁኝ እኛ በቃ የሬዲዮ ሰዎች ነን ማለት ነው እላለሁ። እኛ ለሬዲዮ ነው የተፈጠርነው። መጽሐፍ ስናነብ የመጽሐፍ ሽታ የሚማርከን ብዬ አስባለሁኝ። መጽሐፍ ቱ ብለን ገልጠን ድምፁን ሰብተነው የመጽሐፉ ሽታ ላይ አይደለም እንደ በቃ ያ ትውልድ ነን ማለት ነው። ለዚህ ፕላትፎርም አልተፈጠርንም ማለት ነው። እኔ ቲክቶክ 133,000 ፎሎወር አለኝ። እሺ ይልላላ ማለት ለምን ቆርጠው ሰዎች ናቸው የራሴ እንትን ላይ ቆርጠው ሰዎች ናቸው። እና አንድ ቀን ቲክቶክ እስኪ አንድ መልእክት ላስተላልፍ ብዬ ሊመጣልኝ አልቻለም። 8 ነው የተቀረጸው። እንግዲህ እኔ ለመቅረጽ የማልቸገር ሰው ፈልገኸው ሞክረኸው አልሆነም ነው ወይስ ምን ኢምፓክት ይዞ ሊመጣ ይችላል የሚለው ላይ ተጠራጠር? ውስጤ በቃ ማለት አያውቀውም፣ አይገባኝም፣ ወይም ከፕላትፎርሙ ጋር አልተግባባንም። ሬዲዮ ሲባል አሁን ለምሳሌ ያክል ኢንተርቪው ስትሰጥኝ እኔ አልጨናነቅም። እንደምታየው በጣም ነፃ ሆኜ በገባኝ ልክ አወራለሁ፣ ችግር የለብኝም። ልክ ወደዚህኛው ፕላትፎርሞች ስመጣ ግን አይመጣልኝም።
በቃ የኔ ትውልድ የኔ ዘመን አይደለም ማለት ነው እያሰብኩኝ ልቀበለው አልቻለም። ውስጤ ሊቀበለው እንደዛ እንዳንን ደግሞ በእድሜ የገፉ ሰዎችም ያው አጥለቅልቀው ሰለም ግን ማንነት ነው ብዬ አስባለሁኝ። እና አንዳንድ ጊዜ በጣም ለምንድን ነው ማትሰራው? ለምንድን ነው ማትመጣው? ለምንድን ነው እንትን ማታረው? ተከፍቷል። የኔ ቲክቶክ ቆይቷል ከተከፈተ እና አንደኛው 30 ሺህ አንደኛው 130 ምናምን ሺህ አለው ማለት ነው። እና ግን ሊመጣልኝ አልቻለም። ቀረብኩኝ አንድ ጊዜ ሰላም ጤና ይስጥልኝ እንዴት ናቸው የቲክቶክ ተከታታዮቻችን እንዳልክ ከት አለችኝ ዳይሬክተር ማለት ነው። ኖ ቲክቶክ እንደዚህ የለም አለች። ሰላም እያልክ ልትፈጅ ነው እንዴ? አሳጥሩ አለችኝ። እኔ ነው ማሳጥሩ አልኳት። እንግዲህ እኔ ለቪዲዮ ማልቸገር ሰው ካሜራ ተደቅኖብኝ ካሜራ አይደቀን የማይሰማኝ አይነት ሰው በቀላሉ ማውራት የምችል ሰው ሊመጣልኝ አልቻለም እና አልመጣልኝም። ሰው ምን አረኩኝ? ማኔጅ ለሚያደርግ ሰው እኔ ቪዲዮ ሰራለሁ። ዩቲዩብ እንሰራ የለ የቅማት ቲቪ አለው ራሱ ሰው እዛ ቲቪ እየቆራረጥኩ ፖስት አልኩት። በቃ ደንበ ኢንተርኖች ለሚያዝ ይሄ ቢያንስ እሱን በቃ ይሸከም ነው። በቃ ፖስት አልኩት አለውም ጭራሽ ማለት ነው። እና ሊመጣልኝ አልቻለም። ተረዳሽ ነው አይደል? ሊሆንልኝ አልቻለም። ለእኔ በዚህ ልክ ቀበሉ አልቻልኩኝ። ምኑን ላነሳልህ ፈልጌ ነው ፕላትፎርሙን መጠቀም አለመጠቀማችን አንድ ነገር ነው፣ የብዙ ሰውም ውሳኔ ይመስለኛል። ግን ለምሳሌ ሬዲዮ ላይ ስትሰራ ይሄ ነገር አይባልም፣ ይሄ ነገር አምልጦ ወጣ፣ ይሄ ነገር ሰዎችን አስቆጣ፣ ሰዎቹ ራሱ መጡ አያገባንም ደግሞ እንዲህ ያሉ የራሳቸው ጉዳይ አላሉም ነበር ያኔ አድማጮች። አሁን እየተቀበልናቸው እንዲህ አይደል እንደ ዘመኑ እንዲህ አይደል እንደ ያን የምንተዋቸው ነገሮች አሉ። ፈጽሞ እኮ ተቃራኒ ነው ማንነታችን፣ ፈጽሞ ተቃራኒ ነው የሆነው። ለነገሮች የምንሰጠው ምላሽ እንዴት ነው? ከመቼው ነው የተለወጠው? ራሱ ቴክኖሎጂ ነው ወይስ የተደበቀ ነገር ነበረ? በፊት የምንፈልገው ነበረ ይህንን ማንነታችንን የሚል እወዛገብበታለሁ አንዳንድ ጊዜ። እኔ ዋጋ እንከፍላለን ብዬ አስባለሁ። ማለት በዘመናት መካከል ወይም በልጆቻችን ወይም በራሳችን የምንከፍለው ዋጋ ይኖራል የሚል እምነት አለኝ። ሚዲያን በተገቢ ሁኔታ ሚዲያ ወይም ኤጁኬሽን ይኖራል፣ ኢንተርቴንመንት ይኖራል አይደለ? ወይም ሰው መማር አለበት ወይም መዝናናት አለበት ይመስለኛል አይደለ? መዝናናትና መማር በተገቢ ሁኔታ ማኔጅ ይደረጋል። የመዝናኛ የሚዲያ ተቋማቶችን ካየሻቸው ራሱን የቻለ ስትራክቸር አለው አይደለ? በትክክል ይዘሽ ከመግባትሽ በፊት እንደ ጋዜጠኛ አስታውሳለሁ ፋና ጠዋት 2 ሰዓት ከምናምን ላይ ገብታችሁ ለምሳሌ ያክል ብሪፍ አለ። እኔ አስታውሳለሁ ወይ ፕሮግራም ሰርተን ፕሮግራማችን ይገመገም ነበረ። ከቃላት ጀምሮ ይገመገማል። ምንድን ነው ያስተላልፈው ለሚቀጥለው እቅድ ታስገቢያለሽ እኮ እና ምሰራው ይህንን ጉዳይ ነው ብለን ሬዲዮ ላይ የምትሰሪውን እቅድ አስገብታሽ የምጋብዥው ባለሙያ ማን ነው፣ ምንድን ነው ከበስተጀርባ ያለው ማን ነው የሚለው በደንብ ታይቶ ተጠባቂው አውትፑት ምን ሊሆን ይችላል የሚለው ጨምሮ ታይቶ የኛ ኤዲተሮች ከአለቆቻችን በትክክል መስማት ያለ ብቻ አለቃ ኖሮች በትክክል የምታስተላልፊው ነገር ተገምግሞ ካልሆነ ይቆማል። እኔ ብሩክ አስቆሞኝ ያውቃል። ባይዘወይ ስቱዲዮ ድረስ መጥቶ አስቆሞኛል። ስቱዲዮ ድረስ እኮ ነው ጉዳዩ ልክ አልነበረም ነው ስቱዲዮ ድረስ መጥቶ ተንደርድሮ መጥቶ አውቃለሁ። ይሄንን ታሪክ ጉዳዩ ነው የዘነጋሁት። አስቆሞኛል። መጥቶ እኮ ነው ከቢሮ ቀጥታ ቢሮ ድረስ መጥቶ ላይቭ ላይ ሆነ ላይቭ ላይ አስቆሞኛል። እና ቢያር ሪስፖንሲብል አየሻቸው እነዚህ ሰዎች ኮሚኒቲ የሚለው ተቋሙ በራሱ ሀገር የሚለው ነገር ይመለከተዋል ማለት ነው፣ ያገባዋል ማለት ነው። ደስታይስ ምን ሆነ? ሁሉም ጋዜጠኛ ሆነ። ስልክ ያለው በሙሉ ጋዜጠኛ ሆነ። ገባሽ? ዩቲዩብ መክፈት የሚችል ስልኩ ላይ ምንድነው ኢሜይል ያለው በሙሉ አሁን ጋዜጠኛ መሆን ቻለ። ቲክቶክ በቀላሉ መክፈት የሚችል ሰው በሙሉ ጋዜጠኛ ሆነ። የሚሰማውን ነገር ይለቋል ማለት ነው። ቀጥታ ወደ ህዝብ ያደርሰዋል። እና ምንድን ነው ኮሚኒቲው በሚሰጠው ነገር እሱ ደግሞ እየበለጠ የሚያበረታታ ሆነ። ጥሩ ነው። እኔ ዘመናቸው ነው ብዬ አስባለሁኝ። በቃ ዘመናቸው ነው። ዘመናቸው ላይ ያልገባኝ ነገር እነሱ ትክክል አይደሉም፣ ትክክል ነው ብዬ ልፈርድባቸው አልፈልግም። ዘመናቸው ነው። ዘመናቸው ላይ የተሰጣቸውን ስጦታ፣ እድል፣ ቴክኖሎጂ፣ አቅም ግን ተገቢ በሆነ መንገድ ለትውልድ ሊጠቅም በሚችል መንገድ ማስተላለፍ አለባቸው። እንደ አባት ልጆች እንዲፈቅዳለሁ አልፈቅድም። እኔ አልፈቅድም። ለምሳሌ ያክል ይሄንን ዘመን በሶሻል ሚዲያ እንዲመለከቱት አልፈቅድላቸውም ለልጆች። ለምን ካልኩኝ አም ሪስፖንሲብል ለልጆቼ አይሽው ምን እንደሚመጣ አላውቀውም። ስለዚህ ልጆቼ በኃላፊነት ሊመለከቱት የማይገባውን ነገር ላስተላልፍ ደግሞ አልፈልግም። ገባሽ? ለልጆቼ የሚለው ነገር ያሳስበኛል። ይሄ ማለት በጣም አሪፍ ነኝ እያልኩ አይደለም።
ገባሽ? እኔ በቃ በዚህ በኩል በቅቶኛል። በጣም አሪፍ ኮንተንት ክሬተር፣ በጣም አሪፍ ኮንተንት ይዤ በዩቲዩብ በኩል እየመጣሁ ነው የሚል ነገር ኖሮኝ አይደለም፣ ግን ሪስፖንስብል ነኝ ብዬ አስባለሁ። ለምጠየቀው ጥያቄ ምላሽ መስጠት እችላለሁ። በኃላፊነት እሰጣለሁ። ኦኬ፣ በኃላፊነት እሰጣለሁ ማለት በኃላፊነት እኔ ከሆንኩኝ እኔ ኤዲተር ከሆነ ኤዲተር ገባሽ? ፕሮግራም ሁሉ ጊዜ እንላለን። እንደውም ሶሻል ሚዲያ ላይ እኔ እሰራለሁ ወይ ሰርቼ ለኤዲተሩ እሰጣለሁ። አንዳንድ ኤዲተሮች እሰማለሁ። ከኤዲተሩ አመለጠ ማለት እኔ ነው የምጠየቀው። ብዙ ጊዜ እኔ ጋር የሚመጣ ነገሮች አሉና ዩቲዩብ በተገቢ ሁኔታ አይተ ነው ኤዲት አድርገን ምናምን ነገር እናስተላልፋለን። በተገቢ ሁኔታ ማለት ይሄ ኢምፓክት ፕላስ ፕሮፊት ገባሽ? አሁን እንትን ሚስ ያደረግ ነው የሚመስለኝ ኢምፓክት ፕላስ ፕሮፊት የሚባለው ነገር ነው። ኢምፓክት ኢዝ ቬሪ ኢምፓክት። ምን አይነት ተጽዕኖ ፈጥሬ ነው ትርፉን ያገኘሁት ነው ወይስ በምን መንገድ ይሄድ ትርፉን ላገኘው? ኤግዛክትሊ ፕሮፊት ኢዝ ቬሪ ኢምፖርታንት ያስፈልገናል አይደለ? እኔ ለነፍሴ አልሰራም እዚህ ቦታ ላይ የሚዲያ ፕሮግራሞችን ከመጀመሪያው ጀምሮ ስሰራ አቺቭ ማድረግ የምፈልጋቸው በፋይናንስ እኮ ሊሆን ይችላል አይደል? በኢኮኖሚ ማለት ነው። ማግኘት የምፈልጋቸው በርካታ ነገሮች አሉ። እነሱንም እኮ አግኝቼበታለሁ ራይት። ነገር ግን ፕሮፊት ፕላስ ኢምፓክት ግን የሚለው ሀሳብ መምጣት አለበት። ኢምፓክት መኖር አለበት። ፕሮፊት ኢዝ ቬሪ ኢምፖርታንት ፕላስ ኢምፓክት መኖር አለበት። እና አሁን ሶሻል ሚዲያ ምን እየሆነ መጣ መሰለሽ? they don't care በቃ most of them they don't care ማለት ፖዚቲቭ የሆነ ኢምፓክት ተፈጠረ አልተፈጠረ ገባሽ? መሰዳደብ ላይቭ ወጥቶ መሰዳደብ የከበረበት ዘመን ላይ ደረስን። ማለት ላይቭ ወጥቶ እኮ ነው ይሄ ምን ታመጣለህ እንደውም እንደዚህ ሆናለሁ ወይ ተብሎ ተሰዳድቦ ተሞላልጮ እኮ ነው ሀገር ሰድቦ እናት ተሰድባ እናት የምታክል ነገር ተዋርዳ ቤተሰብ ተዋርዶ ተሰዳድቦ ሰው በቃ ጩኸት በርክቶ ተጨብጭቦለት እሱን ሰውዬ አምጥተሽ ስታከብሪው ያን ሰው አምጥተሽ ስታመሰግኝ ያን ሰው አምጥተሽ ጀግና ስታረጊው ያንን ሰው አምጥተሽ ወደፊት ስታመጪው እኔ አፍራለሁ። ኦዲየንስ ስለወደደው ነው ወይስ ኮንተንት ክሬተሮቹ ወይም አቅራቢዎቹ ራሳቸው ስለተመሰጡበት ነው በዛ መንገድ እየተገለጹ ያሉት? ወይስ ይሄ አልጎሪዝም የሚል ምላሽ እየለጠፍን ነው ሁሉም ነገር ላይ? አልጎሪዝሙ በደንብ እያበረታታን ስለሆነ ነው። አልጎሪዝም ያልሰጠነውን ይመልስልናል። እኔ የሚሰማኝ ምን መሰለሽ? ለእኔ የሚሰማኝ ጤናማ ነገር በትክክል ይሰማል። ለምሳሌ ያክል እኛ እኮ ሬዲዮ ላይ ረጅም ዓመት ኖረናል አይደለ? ሬዲዮ የኛ ዘመን በነበረበት ሰዓት ሬዲዮ እየተቀጠቀጥን ትክክል አይደላችሁም እየተባለ ስንት አድማጭ ነበር? በጣም በሚሊዮን የሚቆጠር አድማጭ፣ በሚሊዮን የሚቆጠር ተከታይ ነበረን። በነገራችን ላይ ያ በተገራበትና መስመር ውስጥ በገባበት ልክ ህዝቡ ተምሮ ራሱን ጠቅሞ ቤተሰቡን ጠቅሞ ትውልዱን ጠቅሞ ኑሮውን ጠቅሞ ማለት የምንሰጠው ኢንፎርሜሽን ለራሱ ለልጆቹን ለቤተሰቡ ጠቅሞ አልፈናል። ተመስገነንበት ቴንኪዩ ተብለንበት አልፈናል። ሚዲያዎች ይታወቃል። ይህን የኔ ዘመን ጋዜጠኞች የኔ ዘመን አድማጮች በኔ ዘመን ውስጥ የነበረን እኔና አንቺ እንግዲህ ነበርን አይደል? በጣም ብዙ ክብር አግኝተንበታል። በትክክል እኮ አግኝተንበታል። አንድ ስቶሪ ይዘን ስንመጣ ምን ያክል ነበር የሚያልፈው? በምን ያክል ሰዎች አልፎ ነበር ወደ ሚዲያ የሚመጣው? ለሀገር ይጠቅማል አይጠቅምም? ተከልክለናል እኮ። በዚህ ዘመን ቢሆን ድብልቅልቁን ሊያወጣ የሚችል ኬዝ አይተውት እነ ብሩክ እነ ሳሚ ከዛ በፊት የነበሩት ከኛ ጋር የነበሩት ሰዎች በሙሉ አይተውት እኮ አይሆንም ብሎ እኮ አስወጥቶብናል። በዚህ ዘመን ቢሆን ድብልቅልቁ የሚያወጣው ገባሽ? በቃ ጀግና ሊያሰኝሽ ብለሽ የምትወጪው ነገር አልፈናል። ያ የኔ ዘመን ነው። አሁን ብልልሽ የምፈልገው ምንድን ነው? በዛ ዘመን ይዘነው የመጣ ነው ፎርማት ስርዓት ይዞ መስመሩን ይዞ ሀገር የጠቀመበት ማህበረሰብ የጠቀመበት ኮሚኒቲ ማለት ትውልድ ልጆች የተጠቀሙበት ቤተሰብ የተጠቀሙበት ማዕት ነገር አለ ብዬ አምናለሁ። አሁንም ቢሆን በተመሳሳይ ሁኔታ ያንን ፕላትፎርም ይዘን ብንመጣ ሰዎች በብዙ መጠቀም ይችላሉ። አሌክስ አብርሃም የጀመረው ቲክቶክ እንትና ይችላል ፓርቶቹ ተከታይ የዳር ተመልካች ከመሆን እንደውም ቆጣ ብሎ ኑ እዚህ ጋር መልካም ነን የምትሉ ሰዎች ጥሩ ሀሳብ ይንሸራሸር የምትሉ የት አላችሁ ሲል ነበር። እሱን ነው የምልሽ። እና አሁን ይህንን ሰው ይከተሉታል፣ ያዳምጡታል፣ ይሰሙታል፣ ስራውን ይሰራል አሉ። ልክ እንደዚህ አይነት ቆንጆ ስራ የሚሰሩ ሰዎች አሉ እኮ በጣም ቢዩቲፉል ቆንጆ ሀሳብ ይዘው የሚመጡ የህግ ጉዳይ ሊሆን ይችላል፣ የቤተሰብ ጉዳይ ሊሆን ይችላል። የሆነ ጉዳይ በቲክቶክ ራሱ ይዘው የሚመጡ ያንን ፕላትፎርም ተጠቅመው አልጎሪዝም የሚለውን ራሱ ያንኑ አልጎሪዝም እየተከተሉ የሚመጡ ጤናማ የሆነ ሀሳብ ይዘው የሚመጡ እኔም ልጆቼን ቤተሰቤን ብናየው ብንሰማው የምንወደው እኮ አለ። ግን ምንድን ነው
ሰው ማህበረሰብ ይልሽለት እኔ ማስ ኢዝ ሮንግ ከሚሉት ውስጥ ነኝ። በነገራችን ላይ ማስ ኢዝ ኦልዌይስ ሮንግ ገባሽ? ግር ብለን ስንመጣ ግርታ በራሱ ቆመን እንዳንወያይ እንዳንነጋገር፣ ቆመን እንዳናስብ፣ ቆመን አማራጭ መንገዶችን እንዳንመለከት ምክንያት ይሆነናል ማለት ነው። ስለዚህ እኔ ጥንቃቄ ያስፈልጋል ብዬ ነው የማስበው። እስፔሻሊ ለዚህ ወላጆች የራሳቸውን ሚና መጫወት አለባቸው። ወላጆች የራሳቸውን ትንንሽ ልጆች ቲክቶክ አካውንት ያላቸው ትንሽ ልጆችን አውቃለሁኝ። በጣም ትንሽ ልጆች እና ተከታይ ያለ ምናምን ይሉሻል፣ ትሰሚያለሽ which is good ዘመናቸው ነው። ግን የሆነች ኮንትሮል ማድረጊያ ነገር አያስፈልግም ወይ? ለምሳሌ ያክል የብሬን ዲቨሎፕመንት አለ አይደለ? የብሬን ራሱ የሚያድግበት መንገድ አለ። ኢሞሽናል ፓርት ኦፍ ብሬን ኢዝ ሞር አክቲቭ ዳን እንትን አይደለ እንዴ? ሎጂካል ፓርት ኦፍ ብሬን በዚህ እድሜ ላይ ኢሞሽናል ይሄ ስሜታዊ የአእምሮ ክፍላችን ሞር የተነቃቃ ነው፣ ሞር አክቲቭ ነው። ገባሽ? በአንጻሩ ደግሞ ብዙ ጊዜ ያለው እኔም ፕሮግራም ላይ ፍሮንታል ኮርቴክሱ ገና ሪዝን አልጀመረም፣ ምክንያታዊ አይደለም፣ አላደገም፣ አልሞላም። እንደው ሳይንሳዊ እንሆን እንኳን ብንል ሳይንስ መልስ የሚሰጥበት ብዙ አፈጣጠር አለ። ስለዚህ እሱ ጥንቃቄ ያስፈልገው ወይ እኮ ነው የምለው እኔ። ጥንቃቄ ያስፈልግ ትውልድ አይደለም ወይ ማለት ኦኬ። እኔ የአንዳንድ ሀገር ኤክስፔሪንሶችን እኮ መውሰድ ይችላል። ቲክቶክ የቻይና ነው። ቻይና ግን ቲክቶክ በምን መንገድ ነው የምትጠቀመው? ዜጎቿ እንዴት ነው የምትቆጣጠርበት? እንዴት ነው የምትይዘው? ይሄኛውን ቲክቶክ ያውቁታል እላለሁ። አሁን ኢትዮጵያዊ ሆነው ድንገት ራሳቸውን ቢያገኙ ቻይኒዞች የሚገርም ነገር ልንገርሽ። ምን አነበብኩኝ መሰለሽ? አንድ ጊዜ በጣም የሚገርም ነገር አነበብኩኝ። ቻይና ላይ አንድ ሰው ደግ ነገር ሲሰራ ማርክ እንደሚሰጠው ታውቂያለሽ? ማርክ ይሰጠዋል። ለምሳሌ ሰው ስላሻገረ መንገድ ላይ ማርክ ይሰጠዋል። ቴክኖሎጂያቸው ማርክ ይሰጠዋል እኮ ነው የምልሽ። ማለት የሆነ ነገር ቀጥሎ ለሚያገኘው ነገር እንደ ፖይንት ያዘጋጃል። በአይናቸው እያንዳንዱ የቻይና ዜጋ መንግስት ያውቁማል ማን ምን እንደሚሰራ። ሁሉም ላይ ከተማው ላይ ሀገሪቷ ላይ የራሱ የሆነ ካሜራዎች አሉት። ያነበብኩትኝ ነው እና በጣም የገረመኝ ነገር ምንድን ነው ይህ ነው። ከተማው ላይ በእንቅስቃሴሽ ላይ መልካምን ነገር ስታደርጊ የአይንሽን ነገር አንብቦ ማን እንደሆነሽ አውቆ ላደረግሽው ነገር ፖይንት ይይዝልሻል። ያ ኢንክሬጅ ያደርጋሉ። ቴክኖሎጂያቸውን በምን መንገድ እንደተጠቀሙ ታስቢ። ባህላቸው ላይ፣ የስራ ባህላቸው ላይ፣ ኑሯቸው ላይ፣ ህይወታቸው ላይ ለሀገራቸው ያላቸውን ፍቅር ከሀገራቸው ይሄ ቫሊዎቻቸውን በማሳደግ ሀገራዊ የሆኑ ቫሊዎቻቸውን በማሳደግ ዜጎቹ እንደዚህ ጋር ሰርቷል። ስለዚህ የሚሰራ ታታሪ ለሀገሩ ታማኝ የሆነ ገባሽ ሀገሩን በደንብ የሚያውቅና በደንብ የገባው ትውልድ መስርቷል። የቱ ነገር እንዲሰራ ፈልገሃል የሚለውንም ነገር ይነግርሃል። አንዳንድ ቴክኖሎጂ አጠቃቀሞችን ያለው ነው። ሰዎች ሲደባደቡ፣ እናት ስትሰደብ፣ ስታንጓጥጥ በቃልም በአክሽን እየተመለከትን ግር ብለን ሄደናል፣ ስቀናል፣ አጨብጭበናል፣ ላይክ አድርገናል፣ ሸልመናቸዋል። ስለዚህ ምንድን ነው ውጤቱ እንዲሆን የፈለገ? ከዛ በላይ እኮ በሶሻል ሚዲያ ላይ ከዛ በላይ እኮ አልፏል ማለት ላይቭ እኮ በርካታ ነገር አይተናል። በርካታ ነገር እኮ በርካታ ነውር ማለት ነው። እና አንዳንድ ጊዜ ተቋማቶች ኃላፊነት ሊሰማቸው ይገባል። መንግስት የራሱን የሆነ ሚና መጫወት መቻል አለበት። ግን ኢንስቲትዩሽንስ ገባሽ? ኢንስቲትዩሽንስ የሃይማኖት ተቋማቶች ሊሆኑ ይችላሉ። አሉ ተቋማት ብለን ያመጣናቸው መገንባትም ያለባቸው ደግሞ ተቋማቶች ሊኖሩ ይችላሉ። እና ሪስፖንስብል መሆን የለብንም ወይ? ትውልድ አይደለም ወይ ነው ፖይንት። ትውልድ ከሆነ ለትውልዳችን መጠንቀቅ አለብን። ፕላትፎርሙ ዘመን የሰጣቸው ነው። ዘመናቸው የሰጣቸውን እድል ልክ እኛ በዘመናችን ሬዲዮ ተሰጥቶን እንደተጠቀምንበት ዘመን የሰጣቸውን እድል በዘመን መጠቀም አለባቸው በአግባቡ። አሁን ግን በአግባቡ ይሆን ነው። በአግባቡ ሲሆን ምንድን ነው የሚሆነው? ይጠቀሙበታል። እመኚ እኔ ልጆቼ በተአምር ወደ ሶሻል ሚዲያ ብቅ እንዲሉ አልፈቅድም። ስለ አባትነት ላወራ ነበር በዛው ከፖስተሪቲ ጀመርክ ትውልድ ይዳን የሚል ነበር ስብስባችሁ። አላማችሁ ይሄ ነው። መነሻችሁ ያው በጣም አሳማኝ የሆነ መነሻ ነበር። አንዳንድ ጊዜ የትኛውን ነገር እንመርጣለን ለሚለው ምን ነበር መነሻ የሚለውንም አሳማኝ አድርገን መውሰድ አለብን። ያያችኋት ያቺ ልጅ ችግርን ለመፈለግ የሄዳችሁበት ርቀት ምን ላይ መሰማራት እንዳለባችሁ ነገራችሁ ቲጂ አንተም። ከዛ ወደ እርቅ ማዕድ ሄደ። እዚህ ውስጥ ሁሉ ለዓመታት በደንብ ጀግኖ ሲሰራ የነበረ በስሜት ተሞልተ እንደምታወራ አውቃለሁ። ሰዎችን ስጠይቅ ያለበት ነገርህን አውቃለሁ። ከዛ ውጭ ጥሩ ቤተሰብ እንዲፈጠር የምትፈልግ አይነት ሰው ነው በስራዎች። እስካሁን ባለው ሂደት ይሄ ቀጠለ። የስልጠናውንም የማማከር ማዕከላቶቹንም ጨምሮ አባት ሲሆን ይሄ ሰውን አይነት አባት ነው የሚል ጉጉት የሚፈጥር ነገር ይኖራል። አንዳንዴ የዘመርንለትን ነገር እንሰንፍበታለን። ደክመናል መሰለኝ። አንዳንድ ጊዜ ደግሞ ለመርህ ተገዢ ላትሆን ትችላለህ። ሌሎችን ትመክራለህ። ነቢይ ለራሱ አያውቅም ትሆናለህ። ምን አይነት አባት ሆን
እኔ ምን አይነት ፕሪንሲፕል አለ መሰለሽ፣ በገዛ ቤቱ ያልታመነ ሰው ለሌላ ቤት ታማኝ መሆን አይችልም። ማለት እኔ ቤቴ ላይ ካልታመንኩኝ ልጆቼን ሳልወድ የሰው ልጅ መውደድ አልችልም፣ በታምር አልችልም። ጓደኞቼ፣ በዙሪያ ያሉ ሰዎች፣ አካባቢ ላይ ያለ ሰው የሚያውቀው ይሄ ነው። ትምህርት ቤት ምስክር ናቸው። እኔ ልጆቼ እኔ ማደርሳቸው እኔ የመልሳቸው። አልሰጥም ለሹፌር። አይሰለችም? ከባድ ነው ግን በጣም ወደው ጊዜ እሱ ነው። ከባድ ነው፣ ቀላል አይደለም። የእውነት ከባድ ነው። ለምሳሌ ያክል ከሰዓት በኋላ አልሰራም ስራ መደበኛውን ስራ አልሰራ። በቃ መደበኛ ስራ አልሰራ። መደበኛ ስራ ያልሰራ ማለት በኢኮኖሚ ምን ያክል እንደምጎዳ ማሰብ ትችላለሽ። ወስነህ ነው? ቀላል ወሰኜ ነው። ወስኜ ከሀኒ ጋር ተነጋግረን እኔ ከሰዓት በኋላ አልሰራም። ሰው ሹፌር ነበረን፣ ቤት ውስጥ ሹፌር ነበረን እኛ ማለት ነው። ትርፍ መኪና ስለነበር ሹፌር ነበረን። ሰው ምንድነው ያደረግነው? መኪናውን ቀማ ነው። ሹፌር አቆምን። አይሆንም ማለት ምልክቶች አይተህ ነው ወይስ በቃ ምልክቱ ሳይመጣ ልግባበት? ምን መሰለሽ እኔ እሮጥ ነበር ማለት በጣም እና ምሮጠው የሰው ቤት ለማቅናት ነው። አይገርም? የራሴን ቤት ግን የሰው ኑሮ፣ የሰው ህይወት፣ የሰው ትዳር፣ የሰው ነገር በቃ ቤተሰብ፣ ትውልድ የሚል ነገር አለ። አንድ ጊዜ ሰሎሜ ታደሰ ፊንኪው ምን አለች መሰለሽ? ፖስትሪቲ የኛ ፖስትሪቲ ነው ተቋማችን። ፖስትሪቲ ዲዘርቭ ቤተር፣ መጪው ትውልድ የተሻለ ነገር ይገባል ስላት የተሻለ ነገር የሚገባኝ እኔ ነኝ አለች። አልኳት እንዴት ነው በዛን ሰዓት እንዴት ነው ስለ ትውልድ ማታስቢው? ስለ መጪው ትውልድ ለማሰብ እኛ የሆነ ነገር መሆን አለብን ብዬ በጣም ተናግሬያለሁ። እንደን መፈክሮች እኮ አሉ። ኤግዛክትሊ እነኚህ መፈክሮች እኮ እንዲሁ ወደ ራሳችን አንመልሳቸው። መጪው ትውልድ የተሻለ ነገር ይገባዋል ስላት መጪው ትውልድን አለች የተሻለ ነገር የሚገባኝ እኔ ነኝ አለች። ሰሎሜ ታደሰ ቻሌንጅ ያደርጋል። አሁን ይሄ ሀሳብ እንዴት ነው እንደዚህ የምትይው አልኳት። የሆነ ትልቅ ፕሮግራም ላይ እኮ ነው እና እንደ አንዲት ሀገሯን እንደምጠላ ግን ከብዙ ዓመት በኋላ የገባኝ እኔ ነኝ። እሷ ነበረች ትክክል ከዓመታት በኋላ ሲገባሽ ማለት ነው። እና ምን ነበረ መሰለሽ እኔ ለትውልድ መስራት በጣም ተገቢ ነገር ነው። እኔ በኩራት ነው የማወራው፣ የእውነት በጣም በኩራት ነው የማወራው። በኩራት የማወራው ነገር እኔ ሀገሬን አገልግያለሁ የማምሰው ነኝ። ደፋር ካላችሁኝ በጣም ደፋር ነኝ። በዚህ በጣም ዋጋ ከፍያለሁ። የደረሰብኝን ስድብ፣ የደረሰብኝን ዱላ፣ የደረሰብኝ ጩኸት እኔ ነኝ የማውቅ። ማለት ሳይኮሎጂ የሚለው ነገር የጥንቆላ ስራ ነው ተብሎ በሚታሰብበት ዘመን ሀሳብ ይዤ መጥቼ ያውም ሬዲዮ ላይ ጋዜጣ እኮ ጀምረን ነበር። ሚክሎል የሚል ጋዜጣ ጀምረን ከስረን ትተነው አልቅሰን ዋጋ ከፍለን ገባሽ? በጣም ስቃይ አይተን በጣም ዋጋ ከፍለን ከዛም በኋላ ለማቋቋም ለምሳሌ ያክል እርቅ ማዕድን ተመልከችው። እርቅ ማዕድ የአእምሮ ጤና ክል ሁሌ እንላለን እኛ አለ እኮ እስከዛሬ ድረስ የእርቅ ማዕድ በጣም ትልቅ ሴንተር ነው ያለው። ትልቅ ሴንተር በጣም ብዙ በነፃ እንደሚያገለግል ታውቂያለሽ? ሰራተኞችን ቀጥራ እየከፈልናቸው በነፃ ነው የሚያገለግለው። ሳይከፍሉ ሰዎች ይመጣሉ። የሚከፍሉ አሉ፣ የማይከፍሉ አሉ። እናገለግላለን። በደንብ ነው የምናገለግለው። እዛ እንትን ምንድን ነው ጋምቤላ ሄጄ አኟክና ኒውየር የሚባል ኮሚኒቲ 6 ወር ቦታው ላይ ተቀምጬ አስታርቂያለሁ። ኦኬ ወሎ ላይ ሄጄ አማራና የአማራና የትግራይ ኮሚኒቲ 8 ወር ምናምን ተቀምጬ አስታርቂያለሁ። ኦኬ ቡራየው ላይ መጥቼ የተጣሉትን ያኔ በጣም በቃ ቋጭፍን ሰርተን ኮሚኒቲው ላይ ሰርተን አስታርቀን ገባሽ? በስንት ምርቃት ስንት ነገር ተቀብለን ወጥተናል። ኦኬ እሱ መጥቶ የኢትዮጵያ ብሔራዊ ቡድን ለመጀመሪያ ጊዜ ለአፍሪካ ዋንጫ ሲያልፍ እኛ ከጀርባ እንደነበር ታውቂያለሽ። ሴቶቹ ወንዶቹ እና ዋጋ ከፍለን ከነሱ ጋር ማሸነፍ እንችላለን የሚል ስነልቦናቸውን ለመጠበቅ ከጀርባቸው ስንት ስራ 2 ዓመት ከምናምን ዋጋ ከፍለን ኮቺንግ ስታፍ ውስጥ ያኔ ይከፈላቸው አይከፈላቸው ፌዴሬሽን ክርክር ላይ ያለ ደሞዝ ቢከፍለኝ ቢሮ ነበር። ታምኛለሽ? ቅንጦት ነው። ለፌዴሬሽኑ እየሰራው የሚከፍለኝ ቢሮ ማን እንደነበር ደሞዝ የሚከፍለኝ ቢሮ ነበረ። የእኛ ቢሮ ማለት ነው ደሞዝ የሚከፍለኝ። አየሽው እንዴት ዋጋ እንደከፈልን። እሱ ብቻ አይደለም እንቁጠር ከተባለ ልነግርሽ ከምችለው በላይ ሰርተናል። ሺዎችን አስታርቀናል። ለብዙ ሰዎች ቤት ሰጥተናል። ቤት ገዝተን ሰጥተናል። ታውቂያለሽ አይደል? ለምነን ብዙ ሰዎችን አስታመን አሳክመናል። ማለት ማአት ነገር ሰርተን ይህን ሁሉ ነገር ስቆጥር ትውልድ ላይ ያልሰራም ወይ ብዬ ሳስብ ከዚህ በላይ የሚስራ ስለዚህ ይበቃል። እሱ ወደ አባትነቴ ወደ ግል ህይወቴ ልምጣ ብለህ ከዛ ይህን ሁሉ ነገር ሰርቼ ሳያቸው ልጆቼ እያደጉ ነው። ገባሽ? ልጆቼ ሳያቸው የሆኑ ነገሮች ማየት ጀመርኩኝ።
እና የታለ ያ እንዳልክ የሰው ቤት የሚያቀናው እንዴ የሌሎች ልጆች አባት ሆንኩኝ። አሃ አልኩኝና አሁን ለእኔ አላርም ነው ማለት ነው። ስለዚህ ወደ ቤት የተመለስኩኝ። እኔም ቲጂም ነው በነገራችን። ቲጂ ቤቷ ውስጥ ሆና ነው የምትሰራው ስራ፣ ከልጆቿ ጋር ሆና ነው የምትሰራው። ወደ ቤቷ ተመለሳ፣ እኔ ወደ ቤት የተመለስኩኝ ማለት ነው። ከዛ በአጋጣሚ ነው ወይስ ተነጋግራችሁ ነው ወደ ቤት እንመለስ? አጋጣሚ ነው። የሚገርምሽ ነገር ሁለታችንም ስናየው ሁለታችን ያገባንበት እድሜ ተመሳሳይ ነው፣ ተቀራራቢ ነው። የወለድንበት እድሜ ተቀራራቢ ነው። ልጆቻችን ተቀራራቢ ነገር ላይ ነው ያሉት። ምንድነው ማሰብ አሃ ልጆቼን አልኩኝ። ገባሽ? አየሽ እኔ ከተጠየቅኩኝ የምጠየቀው በልጆቼ ነው። አደራ የተሰጠኝ ልጆቼ ናቸው። በኃላፊነት የጎረቤት ልጅ አልተሰጠኝም። የተሰጠኝ ልጆቼ ናቸው። ውጪዝ የጎረቤት ልጆችን አንጠብቃቸው፣ አንርዳቸው፣ አናግዛቸው እያል አይደለም። በገዛ ቤቱ የታመነ ሰው ግን ለጎረቤቱ ታማኝ መሆን ይችላል። ኦኬ፣ በገዛ ቤቱ የታመነ ሰው ለማህበረሰቡ ታማኝ መሆን ይችላል። በገዛ ቤቱ ታማኝ የሆነ ሰው ለሀገር ታማኝ መሆን ይችላል። ስለዚህ ቤቴ ላይ ነው መታመን ያለብኝ፣ ቤቴ ላይ ነው መስራት ያለብኝ፣ ቤቴን ማየት መቻል አለብኝ። ለቤቴ ለልጆቼ አይ አም ሪስፖንሲብል። ማህበረሰብ እየገነባሁ ቤቴን ተውኩ፣ ማህበረሰብ እያስታረቅኩ እኔ ግን የትዳር አጋሬ ጋር መታረቅ አልቻልኩም የሚሉ እንደ ምንድን ነው ጀግንነት የሚታዩ አይነት ሪፖርቶች ያለው ውድቀት ነው። መጀመሪያ ስራ ነው፣ ከምሬ ነው። ውድቀት ነው። የራስን ቤት ስራ ነው የምትለው አንተ። ውድቀት ነው። ለምን መሰለሽ ማንም አይጠይቃቸው። ጭብጨባ ይኸውልሽ፣ የጭብጨባ ብዛት ልጆችን ደህና ያደርግ። የእኔ ልጆች ደህና ያደርጋቸው። እኔ እኮ የጭብጨባ ማዕት እኮ አግኝቻለሁ፣ የምስጋና ማዕት አግኝቻለሁ። ልጆቼን ግን ሊያድናቸው አይችልም። ልጆቼን የሚያድናቸው አባታቸው ምን ሲሆን በቦታቸው ላይ ሲሆን ከነሱ ጋር ጊዜ ሲያሳልፍ። አይሽ ለሌሎቹ ወላጆች ጊዜ አንድ ጊዜ ምን ሆነ መሰለሽ፣ አንድ ፓስተር መጣ እኔ ጋር። የፓስተር ባልና ሚስት ናቸው። መጡ እና እናትየው በጣም ታለቅሳለች። ሚስትየው ማለት ነች፣ የልጆቿ እናት። የእውነት ነው የምታለቅሰው። እኔ እንዳልክ መጽሐፍ ቅዱስ መፋታትን ይጠላል ይላል። እግዚአብሔርን ግን የምጠይቀው በዚህን ሰዓት ከዚህ ሰውዬ ጋር እንዲያፋታኝ ነው አለች። አይሽ እንዲያፋታኝ ይጠይቃለሁ አውቃለሁ። መጽሐፍ ቅዱስ መፋታትን ይጠላል ይላል። እኔ ግን ጌታ ሆይ ብላ እየያለች ማለት ነው። ቢሮአችን ውስጥ እየያለች ምንድን ነው የሆነችው ስላት 29 ዓመት ፓስተር ነው አለች። 29 ዓመት ሰው እንዴት እንደሚወደው ይሃፍ ነው አይዲያ። ቤተ እምነቱ ላይ ምእመኑ እንዴት እንደሚወደው ልነግር አልችልም አለች። የሰው ትዳር የስንት ሰው ትዳር አቅንቷል። የውጭ አልጋ እኔን ግን አስለቀሰኝ አለች። አግኝቶኛ አያውቅም፣ አይቶኛ አያውቅም። ልጆቻችን ሲያድጉ አይቷቸው አያውቅም አለች። አቤት እንዴት ይሄ ሰው የሰው ትዳር የሰው ኑሮ እንዴት እንደሚያቆም እንዴት እንደሚሰራ እኮ ስትሰሚ በጣም ትደነቂያለሽ። እና በጣም አሰብኩኝ የዛን ሰዓት የእውነት ይሄ ሰው መቅደም ያለበት በእውነት ኃላፊነት ቢጠየቅ እንደው እግዚአብሔርስ ቢጠይቀው በማን ይሆን የሚጠይቅ ብዬ አሰብኩኝ። ማገልገል የለባቸው አለባቸው፣ ግን ላይፍ ባላንስ ገባሽ? ወርክ ላይፍ ባላንስ ኢዝ ቬሪ ኢምፖርታንት። ወርክ ላይፍ ባላንስ የሚባል አለ። ስራ ትሰሪያለሽ፣ አት ዘ ሰም ታይም ደግሞ ዩ ሃቭ ያንቺ ህይወት ገባሽ? ያንን ባላንስ የማድረግ አንተ የምትሰራው ህይወት ኤግዛክትሊ። ልጆቼ ይኸውልሽ፣ እኔ ለሌሎች ልጆች አባት ልሆን አልችልም። እኔ አባት ኮንኩኝ መሆነው ለገዛ ልጆቼ ነው። ለትውልድ አባት መሆን አልችልም። አፍተሮል አልችልም። እኔ መሆን የምችለው ለልጆቼ ነው አባት መሆነው። ለሌሎቹ ልጆች አባት አላቸው፣ ወላጅ የሆናቸው አባቶች አሏቸው። ነገር ግን እኔ በተሰጠኝ እውቀት፣ በተሰጠኝ ዘመን፣ በተሰጠኝ ጊዜ፣ በተሰጠኝ ነገር ግን ሌሎችን ትውልድ የማገልገል ኃላፊነት አለብኝ። በምን ባለኝ ኃላፊነቴ ግን ለልጆቼ ነው። ስለዚህ ከልጆቼ ጋር ጊዜ አላሳለፍኩኝ ሰው ሄጄ አባቶችን ሂዱና ልጆች ከልጆቻችሁ ጋር ጊዜ አሳልፉ ማለት እንትኑም ሀሳቡም ይጋጫልና ቁጭ ብዬ አሁን ምን አረኩኝ? ረጅም ሰዓት ከነሱ ጋር ማሳለፍ። ረጅም ሰዓት ሲባል እኮ ዝም ብሎ ረጅም ሰዓት እንዳይመስልሽ፣ በጣም ረጅም ሰዓት። በጣም ለምሳሌ ያክል ጠዋት ትምህርት ቤት አደርሳችኋለሁ። ከዛ ከሰዓት ሄጄ ትምህርት ቤት እቀበላችኋለሁ። ከአስተማሪዎቻቸው ጋር ጊዜ ወስጄ አወራለሁ፣ እጠይቃችኋለሁ፣ እደውልላችኋለሁ። የጓደኞቻቸው ቤተሰቦች አገኛለሁ። የልጆቼን ጓደኞች ቤተሰብ አገኛቸዋለሁ፣ አወራቸዋለሁ፣ ጠይቃቸዋለሁ። እንዴት ነው እየጠይቃቸዋለሁ። ከዛ ሲያልፍ ደግሞ የሚገርምሽ ነገር እንደገና አሁን አለኝ የፓፒ የጓደኝ ቤተሰብ ጓደኛው አባት አለኝ። ስልኩ ወንዱ ነው ፓፒ ብለው ወንዱ የሁለተኛው ልጄ እና አለኝ የጓደኞቻቸው ወላጆች ስልክ እከታተላለሁ፣ አወራቸዋለሁ፣ ጠይቃቸዋለሁ። አንዳንድ ጊዜ ይህ ነው
የጓደኞቻቸው ልጆች አንዳንዴ ከትምህርት ቤት እስኪ እኔ ይዣቸው ልሄድ እላለሁ እቤታቸው እጋብዛቸዋለሁ። አንዳንዴ የጓደኞቼን ልጆች የልጆቼን ጓደኞች እና አወራቸዋለሁ። ወይ ምንድን ነው የሚካሄደው ማወቅ አለብኝ አይደለ? አም ሪስፖንስብል እና ጊዜ በጣም ነው የምሰጠው። እሱ ብቻ አይደለም የሚገርምሽ ነገር ትምህርታቸው ላይ አሁን ልጆቼ የራሳቸው ለምሳሌ ያክል ልጄ ኦዲተሪ ነች። አይኗ የአይን እንትን አለባት። አይኗን ስለሚያማት ከንባብ ጋር ትቸገራለች ማለት ነው። በጣም ከማየት ጋር ከንባብ ጋር ምናምን ትቸገራለች። ኦኬ በጣም ትቸገራለች። ከዚህ የተነሳ ቁጭ ብዬ ከልጄ ጋር ስራ በሰራ አስተማሪዎቹ አላወቁትም። ለምንድን ነው እንትን ማትዩ? በቃ ጭቅጭቅ ነው። እኔ ከልጄ ጋር ረጅም ሰዓት ወሰድኳል። የልጄ ምኑ ጋር ነው ክፍተቱ? ገባሽ? አሉን እኛ ስታንዳርድ ትሮች አሉ አይደል? ጥያቄዎች ስታንዳርድ ኮሽንስ አሉ። ቁጭ ብዬ አዘጋጅቼ የምናውቃቸው ቢሮ ውስጥ ልጄን ቼክ ሳደርግ ልጄ ኦዲተሪ ነች። ጆሮ እንዳይመስልሽ ትምህርትን የምትማሩ በጆሮዋ ነው። አይገርም? በደንብ ትጠቀምበታለሽ ጆሮዋን። ሺ ኢዝ አ ሊደር ማለት የኔ ልጅ ትምህርት ቤት ውስጥ የማያውቃት ሰው የለም። ሺ ኢዝ አ ሊደር። ስንት ዓመቷ ላይ ይሄን አወቅ? አይ ቲንክ 8 ዓመቷ ላይ 8 አሁን ሺ ኢዝ 12 ማለት ነው። እና 8 ዓመቷ ላይ ነው ያወቅኩት። ምን አፕን እንዳደረገ ልንገርሽ ቲጂ 12 ልትሆን ነው ገና አልሆነችም። 11 ዓመት ከ7 ወር ምናምን ሆኗታል። እና ምን አወቅኩኝ መሰለሽ? በጣም የገረመኝ ነገር ቁጭ ብዬ እንትን ስላት የምትጨነቅበት መንገድ የሆነ ነገር በጽሁፍ ሰጥቻት አንብቢው ብያት ምሰጣትና ስቶሪ ነግሬያት የምትይዝበት መንገድ እየበለጠብኝ መጣ። ኦኬ ከዛ ከአስተማሪዎች ጋር ቁጭ ብዬ አወራሁኝ። ባለሙያዎችን አምጡ ላስተማሪ ሁሌ ስገባ ልጄ ማለት እንኳን አይደለም እንትን ስኩል የእነሱ ትምህርት ቤትና ቸርች ልክ እንትን ሲቀየር ኤጄ ጠይቃቸዋለሁ። የቸርች ሰንዴ ስኩል አላቸው። ሰንዴ ስኩል የሚያስተምራቸው ሰው ሲቀየር ከተቀየረብኝ ሄጂ ቼክ አደርጋለሁ። በነገራችን ላይ ልጄ እንዲህ ኳሊቲ አላት፣ ይሄ ዊክነስ አላት፣ ይሄ እሷ ጠንካራ፣ ይሄ ፓርቷ እንዳትነኩባት፣ ይሄ የሚያናዳት ጉዳይ ይሄ እነግራቸዋለሁ። በዚህ መስመር ትሪት አድርጓት እላለሁ። ወንዱ ልጄን በዚህ መንገድ ትሪት አድርጎት እላቸዋለሁ። ስላወቅክ ነው፣ ጊዜ ስለወሰድኩ ነው። በቃ አለቀ። ጊዜ በደንብ ነው የወሰድኩት እና ያወሩሻል፣ የማያወሩሽ ነገር የለም፣ የማይነግሩሽ ነገር የለም። አንድ ጊዜ አባቴ አለች። አቤት ስላት እኔ ግን የፓፒን ኑኑዬ መሳም እችላለሁ እንዲ አለች። አልኳት ምን ማለት ነው አልኳት። ከምሬን እኮ ነው። ምን ማለት ነው ስላት እገሌት እኮ ብላ የጓደኛዋን ስም ጠቅሳ እዛ ሽንት ቤት ላይ እኮ ቶይሌት ሲሄዱ የትምህርት ቤት ኑንያቸውን ትስማለች አለች እና ደነገጥኩ። ከዛ ኢሚዲየትሊ ወደ ትምህርት ቤት ሄድኩ። መረጃ ሰጠች። ኤግዛክትሊ ግልጽ ሆነችልህ። ከዛ ወደ ትምህርት ቤት ሄድኩ። አፍራዝም ማለት ትችል ነበር። ህፃን ሆና አያፍሩም ልጆች በጣም ነው የሚያወሩት። እና ህፃን ሆና ነው ይሄን የምልሽ ማለት ትንሽ የልጅ ሆነ እና ደነገጥኩኝና ወደ ትምህርት ቤት ሄድኩኝ። እንደዚህ የተባለችው ልጅ ማነች አልኳቸው። እንደዚህ ቁጭ ብዬ አወራኋት። ታውቂያለሽ ያለባት ያቺ ልጅ የደረሰባት ጥቃት ነበር ማለት ነው። ጥቃቱን ቤተሰቦቿ አያውቁም። እሷም አትናገርም፣ ልጆች ደግሞ አይናገሩም። ምቹ ነገር ካላመቻቸው እንትን ነው እንጂ ያስፈራሯቸዋል። ጥቃት የሚያደርሱ ሰዎች እኮ ያስፈራሯቸዋል። ጥቃት የሚያደርሱ ሰዎች ጥቃት ካደረሱ በኋላ ያስፈራራሉ። ኦኬ በደንብ ነው የሚያስፈራሩት። እንዳይናገሩ አንደበታቸውን ይቆልፉታል። ራይት ሶ ያንን ነገር ግን ስታወጣው እኔ ያየሁኝ አስተማሪዎቿን ወላጆቿን ጥሩልኝ አልኩኝ። ከወላጆቿ ጋር ስም በተአምር አሉኝ። ኦኬ ቼክ አድርጎ አልኳቸው። ባለሙያ ጋር ሄዱና ቼክ አድርጎ አልኳቸው። ኦኬ እና አንዳንድ ጊዜ ከልጅ ጋራ የምትወስጂው ጊዜ የምትወስጂው ሰዓት ይከፍልሻል እንጂ አታጭው። እኔ ይህንን ስልሽ ልጆቼ በጣም አውትስታንዲንግ ተማሪዎች ምናምን እያልኩሽ ነው አይደለም። እሱ አይደለም ፖይንቴ። አንተ ስለሰጠኸው ነገር ግን እርግጠኛ ነህ። እሱ አይደለም ፖይንቴ። ያው በቃ ይሄ ትምህርት ቤቱ ቁጥር 1 ተማሪ የክፍላቸው ምርጥ ተማሪ እሱ አይደለም። ሰው እንዲሆኑ ነው የምሰራው። ሰው እንዲሆኑ ማለት መደሰት እንዲችሉ። እኛ መኪና ውስጥ ስገባ ሁል ጊዜ ልጆቼን አውጥቼ የምጠይቃቸው የመጀመሪያ ጥያቄ ቀናችሁ እንዴት ነበር እላቸዋለሁ። አሪፍ ነበር። ተጫወታችሁ? ከጓደኞቻችሁ ጋር እንዴት ነበራችሁ? እስቲ ስለ ጓደኞቻችሁ ንገሩኝ። ዛሬ ተላፋችሁ? ጓደኞቻችሁ ጋር ምሳ ሼር አደረጋችሁ? ሼር ማድረግ አይቻልም። የኛ የሚማሩበት ትምህርት ምሳ ምናምን ሼር ማድረግ አይቻልም። ለምን እላቸዋለሁ። ሁሌ ነው የምጠይቃቸው። ዳዲ ቶልድ ዩ እኮ መኒ ታይምስ በቃ አይቻልም። ኦኬ አይቻልም፣ ግን ሼር ማድረግ ጥሩ ነው አይደለ?
ኦኬ እንደዚህ ያደረጋችሁ ተጫወታችሁ፣ እገሌ እንደዚህ ሆና መታን እንደዚህ ሆኖ መታችኋቸው ጥያቄ ጠይቃችሁ አስተማሪዎች ይለው ሁሉ ኤግዛም ትምህርት ቤት ነው የምንሆንኩኝ የሆነ ነገር ከሰማሁኝ ይህ ዳይሬክተሮቹ ጋር ሄዳለሁ፣ ፕሪንሲፓሎቹ ጋር ከፕሪንሲፓሎቹ ጋር አወራለሁ። ይሄ ማለት እንዲህ ነው፣ ይሄ ማለት ጭቅጭቅ ነው። በቃ ልጆች የመስራት ትግል ማለት ነው። አየሽ እኔ ከለቀቅኳቸው ግን ዓለም ሁሉ እንደፈለገ ያደርጋቸዋል። ስለዚህ ኃላፊነት የምንድን ነው? እስቲ ልጆቼ ላይ ምን ታገኛላትኝ? አንዱ እሱ ነገር ነው። እሱን ማግኘት ጋር ከመሄዴ በፊት ግን የሚያሳጣ ነገር የለም ልልህ ነው። ለምን መሰለህ? በጣም ብዙ ሰዎች ጋር እናወራለን። እኛም በስራ ሂደት ስለ ቤተሰብ ብዙ ነገር አውርተናል። በተለይ ወንዶች ላይ ኮምፕላይን አለ። አሁን አባቶች እየጣራችሁ ነው፣ ደስ ይላል። ልክ እንዳልክ አይነት ብዙ ሰዎች ደግሞ እየመጡ ነው። ይሄ ተስፋ የሚሰጥ ነው። ሙሉ ሰዓታቸውን ሁሉ ኢንቨስት የሚያደርጉ አባቶች መጥተዋል። ሴቶች ቤት ውስጥ ሳይኖሩ ወይም ከባድ ስራ እየሰሩ ውጪ። ብዙዎቹ ሪዝን የሚሰጡት ግን ውጪ ሰርቼ የቤቱ የኢኮኖሚ አንቀሳቃሽ ሆኜ በወጣትነቴ ሮጬ ትልቅ ገንዘብ ማግኘት የምችልበት እድሜን ቤት ውስጥ አሳልፈው ነው የምትይ ነው። ትክክል እኮ ናቸው። እሺ ያጡታል። እሱን ምን ይሆን? ቀላል አይደለም ማለት ቀላል አይደለም ማለት ቀላል አይደለም። ይህንን ስልሽ እኔ አሁን ከሰዓት በኋላ አልሰራም ማለት ከሰዓት በኋላ ላገኝ የምችለውን ብር አላገኘውም ማለት ነው። ኦኬ ብር አላገኘውም። ኦኬ ዋት ኢዝ ዘ ኦብጀክቲቭ? መስራት ደግሞ የለመድክነ ትሮጣለህ። እኔ ከድሮ ጀምሮ ሳቅህ ታታሪና ገንዘብ በጣም የማገኝ ሰው ነኝ። በጣም ብዙ ብር የማገኝ ሰው ነኝ። በጣም የለመድኩ ነኝ። ግን ዋት ኢዝ ዘ ኦብጀክቲቭ? ኦኬ እኔ የምሰራበት ገንዘብ የማገኝበት ኦብጀክቲቭ ዞሮ ዞሮ ልጆቼ ቤተሰቤን መመገብ፣ ቤተሰቤን ወደ አንድ ደረጃ ማሳደግ፣ ቤተሰቤን መርዳት ነው አይደለም? ሌላ እኮ ዓላማ የለውም። ስለዚህ እኛ ከሀኒ ጋር ነው ቁጭ ብለን ያወራ ነው። ሀኒ የተሻለ ስራ ከኔ የተሻለ ስራ መስራት ትችላለች፣ አቅም አላት። ጎበዝ ነች፣ ጎበዝ የማኔጅመንት ሰው ነች፣ ጎበዝ ነች፣ ጎበዝ የቢዝነስ ሴት ነች። የተሻለ ስራ መስራት ትችላለች። ሰው ከእሷ ጋር ነው ዲል ያደርግ ነው። እሷ የእሷ የስራ ባህሪ ነፃነት አይሰጣትም። ጠዋት ገብታ እስከ የተቀጣሪ ነች። ኦኬ ተቀጥራ የምትሰራበት አለ፣ በግሏ ደግሞ ቢዝነስ ትሰራለች። ኦኬ ተጨማሪ ስራ አለ። የሚገርምሽ ነገር ከቢዝነሷ ወጥታ ከስራዋ ወጥታ እንደገና ያላትን የግል ስራዎቿን ቼክ አድርጋ ነው ወደ ቤት መገባው። ኦኬ እሷ ያን ሁላ በምታደርግበት ጊዜ ነፃነቱ ስለሌላት ያ ስለምትቸገር ኦኬ ፋይናንሱን ይህን አድርጊ፣ እኔ ደግሞ ይህን ላድርግ። ስለዚህ እኔ ምንድን ነው ያደረግኩት? እኔ ልጆቼ ከእነሱ ጋር ሳብ እማጣው ነገር አለ። በደንብ ነው ጊዜ ብቻ አይደለም የምታጭው፣ ባይዘው ኔትወርክሽን ሁላ ታጫለሽ፣ ጓደኞችሽን ታጫለሽ። ወዴት ነው በሆነ አይደለም እንደ ድሮ እዚህ ቦታ መታየት አልቻለም ትባላለህ። ኔትወርክሽን ታጫለሽ፣ ብዙ ኔትወርኮችን ታጫለሽ። ማለት የምታጭው ማአት ነገር አይደብትም። ይከብዳል፣ መሮጥ ለለመደ ሰው ይከብዳል። ደግሞ እንደ ወንድም ብዬ ነው የምጠይቅህ። ትክክል ነሽ። አሁን ሴቶች ችግር የለውም ለልጄ ብዬ ቤት ቁጭ አልኩ ይላሉ። እነሱም የራሳቸው ድብት አላቸው። ግን ወንድ ጋር ብዙ ማየው ኳሊቲ አይደለም። በጣም ትክክል ነሽ። በጣም ከባድ ነው። ከባድ መስልሽ? በጣም ከባድ ነው። በጣም ከባድ ነው። ለሰይ እኔ ምንድነው የማደርገው? ልክ 12 ሰዓት ተኩል ላይ ወይም ለአንድ ሰዓት አካባቢ ላይ የቀጠርኳቸው ሰዎች ካሉ እወጣለሁ። ወይ ማግኘት ካለብኝ ሰዎች ለማግኘት እወጣለሁ። ለምሳሌ ከቸርች መንፈሳዊ ፕራክቲሶች ምናምን ከ12 ሰዓት በኋላ አደርጋለሁ። ወይ ይሄዳለሁ፣ ቸርች ይሄዳለሁ። ኦኬ እነዚህ ነገሮችን አድርጋለሁ። ማህበራዊ ህይወቴ ባላንስ ማድረግ ስላለብኝ ህይወቴ ወርክ ላይፍ ባላንስ ማድረግ ስላለብኝ እነዚህ ነገሮችን አደርጋለሁ። ግን በጣም ቅርብ ከምላቸው ጓደኞቼ ጋር አልገናኝም። ቅርብ ከምላቸው ጓደኞቼ ጠፋ ይለዋል። ከእነሱ ጋር መጠፋፋት ማለት ገንዘብ ማጣት ማለት ነው። ዞሮ ገንዘብ ነው የሚመጣው። የሆነ ነገር ታደርጊያለሽ፣ ኔትወርክ ኔትወርክ አይደለ ገንዘብ ያለው። ስለዚህ ያንን ገንዘብ ያንን ሀብት ታጫዋለሽ ማለት ነው። ምንድን ነው የሚሆነው? እነሱ ማጣት እኔ ልጆቼን ከማጣት አይበልጥብኝም። ልጆቼን ነው ማዳን የምፈልገው። የእኔ ሜን ፕራዮሪቲ ምንድን ነው ካልሽኝ ልጆቼ ናቸው። ከልጆቼ ጋር በደንብ ጊዜ ማሳለፍ እፈልጋለሁ። የሰማቸው ታሪኮች ምናልባት እንዲህ አይነት አባት እንድትሆን አስወስነውሃል? አስተዋጽኦ ሊኖረው ይችላል። መስማት አይደለም ለሰከንደሪ ትሮማ እኮ ይጋል አይደለ? ስቶሪ በራሱ ለሰከንደሪ ትሮማ ይጋልጥሻል፣ ያጋልጥሻል። በአንድ በሌላም ለሆነ ነገር ለሆነ ጉዳት ሊዳርግሽ ይችላል። እነሱም ሊሆኑ ይችላሉ። ግን የበለጠ እኔ ከልጆቼ ጋር ስጠይቃቸው የሚጠይቁኝ ነገር እንዴ እነዚህ ልጆች እያልኩ ይመጣ ወይ ማለት ጀመርኩኝ ማለት ነው። ስለዚህ መቆም ጀመርኩ። ቆሜ የሆነ ነገር ማለት ጀመርኩኝ። ስለዚህ የሹፌሩ ተነጋገርና ሶሪ በቃ አቁመናል ብለን ራሴ ማመላለስ ጀመርኩ ማለት ነው። በደንብ ጊዜ መውሰድ ጀመርኩና ምን መሰለሽ ታጫለሽ። ለወንዶች በጣም ከባድ ነው። ከባድ ስልሽ በጣም አንዳንድ ጊዜ የሆነ ቤት ተከፍቶ ሳይ እንደምደነግጥ ታውቂያለሽ። እንዴ መቼ ነው የተከፈተው ይሄ ቤት? ረስተሃል ማለት ነው። እንዴ ይሄ ቤት መቼ ነው የተከፈተው እላለሁ። በጣም ደነግጣለሁ። ራይት
ፊልም በጣም ነው የምወደው። ለምሳሌ ያክል አሁን ፊልም ማታ ነው ማየው። ፊልም ማየት ስፈልግ ማታ 2 ሰዓት ተኩል ላይ ምናምን 2 ሰዓት እነሱ ተኝተው ምናምን ከወጣና ሙቪ ምናምን አይቼ እመጣለሁ። ሆይ ኦኬ። አንዳንዴ ምን አደርጋለሁ ሆይ ስልክ ጥሩ አይደለም ዘመኑ ላይ ስልክ ይደውሉልኛል የሚፈልጉት ነገር ካለ እቤት ከሌለ ሆይ ከሌለው ከመተኛታቸው በፊት በደንብ እናወራለን። ኦኬ እናወራለን። መጸለይ ካለባቸው አባቴ በስልክ ጸልይልን ይሉኛል። አባ ጸልይልን ምናምን ይላሉ። ይሄ ፌሎሺፕ ነው በነገራችን ላይ ይኸውልሽ ከእነሱ ጋር እንደሆንክ ያውቃሉ። በጣም ይተማመናሉ። ይሄ በቃ ይሄ እኔ ላይ መደገፍ ይችላሉ። በጣም እርግጠኞች ናቸው። አባታቸው ከጎናቸው እንዳለ በጣም እርግጠኞች ናቸው። ኦኬ የሚፈልጉትን ነገር በድፍረት ይጠይቁኛል። የመሳሳት መብት ሰጥቻቸዋለሁ። ሰፊ ነው። በቃ ስፔሳቸው በጣም ሰፊ ነው። እንደፈለጉ ይሆናሉ። እንደፈለጉ ነው የሚጠይቁኝ። ያው ውጤቱን እንገምታለን። መቼም ከፈጣሪ በታች የሰው ልጅ ትልቅ ኃላፊነት አለበት። ለዛውም እንደ ኢትዮጵያ ባሉ ሀገራት ወንዶች ገና ይሄንን ሙሉ ኃላፊነት የመውሰድ ነገር አድርቀን የምናወራው ጥቂት ስለሆናችሁ ነው። ብዙዎች እንደዛ እንዲሆኑ እንፈልጋለን እና ውጤቱ ምንድን ነው የሚሆነው የሚለው ዘሩ ላይ ያስታውቃል። እየዘራህ ነው አሁን ያለኸው። ምን ተጠቀምክ የሚለው ጋር እንምጣ። ምን አገኘ? የመጀመሪያው ነገር ደስታ ማለት ይኸውልሽ፣ እኔ ምን እላለሁ መሰለሽ፣ አንድ ጓደኛ ነበረች፣ በጣም ወዳት ጓደኛዬ። ምን ትላለች? በልጆች ሁሉ ጊዜ ምስኪን ይሄ ልጅ አባት ሳይኖረው የአባት ፍቅር ሳይኖረው አደገ እንላለን አይደል? እንዳልካለች ግን እውነታው ግን እስኪ ገልብጠን እንየው። ወይኔ አባት የልጁን ፍቅር ሳያገኝ አደገ። የልጁ ለምን ገልብጠን አናየው ማለት ቆንጆ እይታ ነው አይደለም? እና በጣም በሚገርም ሁኔታ ነው የገለጸችልን። አንዳንድ ጊዜ ይኸውልሽ ልናየው የሚገባው ትክክለኛ ነገር እሱ ነው እያስባሉ ትይጂ ለምን እንደሆነ ታውቂያለሽ? እኔ መጀመሪያ ያገኘሁት ነገር ልጆች ጠረናቸው፣ ሽታቸው ገባሽ? ይህ ቆዳቸው ለስላሴ የምትስሚያቸው የምትላፊ የምትስቂው እናት የተጣበቀችለት ስሜት ነው። ከልጆቿ ጋር እናት በደንብ የተጣበቀችለት ስሜት ነው። ኤግዛክት ያንን ስሜት ታገኘዋለሽ። የሚያወሩሽ ነገር፣ የሚነግሩሽ ነገር፣ የሚያሳዩሽ ነገር እና አንከንዲሽናል የሆነ ላፍ ማለት ይሄ ነገር ስለሚሰጠኝ ነው የማይሉት የእውነት የተደገፉበት የአባትነት ፍቅር ይሰጡሻል ማለት ነው። ኦኬ ይሄ ልጅነት ውስጥ ያለው በአባትነት ውስጥ የምታገኘው የመጀመሪያው ነገር ፍቅር ነው። የእውነት ፍቅር ታገኛለሽ። ያወሩሻል እና ጥጉን ስታዩ ደግሞ የህይወት ኦብጀክቲቭ ምንድን ነው ከተባለ ደስታ ነው። ስለዚህ ትልቁን ደስታ ሰጡኝ ማለት የመጨረሻው ጥጉ የሚባለው ደስታ ሰጡኝ። በቃ ምን ፈልጋለሁኝ? ደስታ ይሰጡኛል። በጣም ትጠቀማለሽ። የገንዘብ ደስታን ቀድመ ስላየኸው መሰለኝ ስላጣጣምከው መሰለኝ አይደል? አዎ በልጅነትህ በወጣትነትህ በደንብ ሮጠሃል። ለታታሪ የሆነ መስመር አስይዘሃል። ችግር የለውም። አሁን በራሴ መስራት የምችላቸው ነገሮች አሉ ያልከው ነገር ነው እንዲያደረገ አለ። ትክክል ነሽ። እሱ እንዳለ ሆኖ ግን አሁን ሲገባኝ ግን ይሄ ነገር በቃ ምንድን ነው እርጥብ ልጅ ይባላል አይደል? የእርጥብ ልጅ ደስታ አይነት ስሜት ነው የሚሰማ። በቃ ደስ የሚል ገባሽ? እሱ አለ። ፈገግታቸው የእውነት ነው። ሳቃቸው ጄኒዩን ናቸው። በጣም ደስ በሚል ሁኔታ ነው እንትን የምታደርጊው እና ዝም ብለሽ ወደፊት ስታስቢ ጥጉሽ ቢያንስ ልጆቼ እንደማይከዱኝ ጥለውኝ እንደማይሄዱ ገባሽ አይደለ? ቢያንስ የአባትነት ስሜ በትክክል ይዘው እንደሚጠይቁኝ አግብተው እንኳን ተመልሰው መጥተው እንደሚጠይቁኝ እርግጠኛ ነኝ። አግብተው እንኳን ሄደው አባቴ ብለው ጋቢ ይዘው እንደሚመጡ እርግጠኛ ነኝ። ገባሽ አይደለ? ሄደው እንኳን ራሱ ማታ ከኔ ጋር የሚያሳልፉ ገባሽ? ይህንን ነጋቸውን ማዕከል ማድረግ አለብን። አሁን ካራቅናቸው አሁን ከሄዱ ግን እመኝ ቲጂ አይመለሱም። በስሜት መጀመሪያ ይሄዳሉ፣ ከዛ በአካል ይሄዳሉ። ደግሞ በአካል የሚወጡበት ጊዜ ደግሞ ሩቅ አይደለም፣ ቅርብ ነው። አሁን እንግዲህ ወደ 11 አልከኝ፣ ሴቷ ልጅ ወደ 12 አይደል? 8 ዓመት ከአምባራ ስቴጅ አለቀ። 5 ዓመት ዩኒቨርሲቲ ትገባለች። ከዛ እስቲ የለም ያስፈራልም። አንዳንድ ጊዜ በጣም ለተጣበቀ ወላጅ እሱን ጊዜ ስታስበው አትፈራ? እውነት ለመናገር ትጠብቀዋለህ። ቁጭ ብያትና አሁን ግን ሪንትታይት እላለሁኝ። እሱ ግን እድገት ነው። ኢንፍሉዌንስ ያደረገህ አባት አለ? በጣም ጥሩ አባት እንድትሆን ስራ አንዱ ነገር ነው ማንበብህ፣ ማወቅህ እና አባት ከልጆቹ ጋር ዲኮኔክት ሲያደርግ ምንድን ነው ውጤቱ የሚለውን አምነሃል። በተለየ ሁኔታ ቅርብ ሆኖ የቀናህበት አባት። አንዳንድ ጊዜ ያየናቸው ሰዎች መስመራችንን ያሳዩናል። እንደዚህ አይነት ሰው አለ? ውይ አሉ። በጣም በጣም ለምሳሌ ክሊሜ ይመስገን ሞላ ይመስገን ጋብቻ በጣም አባት እኮ ነው ታውቂያለሽ። በጣም የሚገርም አባት ነው። ከልጆቹ ጋር ያለው አታችመንት ኢዝ አሜዚንግ።
በጣም የሚደንቀኝ ታይ ነበር በቅርብ። በጣም ሁሌ መሰክርለት ሰው ነው። በጣም የሚገርሙ አባቶች አሉ። በጣም ምርጥ አባቶች አሉ። የሚገርምሽ ነገር ከተማችን ላይ ምርጥ ለምን መሰለህ ይሄን ያልኩ በተቃራኒው ያሉ ወንዶች ነው በጣም ፕሮሞት የምናደርጋቸው። ለምሳሌ ልጅ መወለዱን ይፈልጋሉ። ሚስቴክ ከወርጉዝ ናት፣ ሚስቴክ ከወለደች በቃ ቸበርቻቻ ኮንግራ ምናምን ይባላል የሆነ ቦታ ከጓደኞቻቸው ጋር ሆነው ግን ስም መጠሪያ ይሆናል። ተግባር ውስጥ የሉም። ልጆቻቸው ያውቋቸው፣ እነሱም ልጆቻቸውን አያውቋቸው። እርጥብ ልጅ ይላሉ። ይመጣልሽና እስኪ ሚስቱን እኔ ምንድነው እዚህ ቤት እኮ ጫጫታ ጠፋ፣ እርጥብ ልጅ ይምጣ እንጂ ይላሉ። ኧረ እባካችሁ ዛሬ አዲስ ልጅ ይወለድ ማለት ነው። ከዛ ልክ አርግዛ ስታረግዝ እኮ ሰውየው የለም። በቃ ነገርየው ላይ አለ። ከዛ ካረገዘች በኋላ የለም። ከዛ ስትወልድ ደግሞ አለ ይመጣል። ቸበርቻቻ በየደፍት ቤቱ በየመጠጥ ቤቱ ችርስ ይባባላል። በቃ ልጅ ተወለደልኝ፣ ወንድ ልጅ ተወለደልኝ፣ ሴት ልጅ ተወለደልኝ፣ ችርስ ምናምን ይባባላሉ ማለት ነው። ከኔ ማጭም ሰውዬው እኮ የለም እኮ በቃ ከተወለደ በኋላ ብር ይልካል እንጂ በጣም ፋይናንስ ፕሮቫይድ ያደርጋሉ እንጂ በአባትነት ቦታ ላይ የሉ። ጣት ይወጡልሽና ማታ ይገባሉ ማለት ነው። ከዛ ወንድ ሁሉ እንዲህ ነው ምን ይባላል። እና የእነኚህ ሰዎች የወንድነት መገለጫ የአባትነት መገለጫ የሁሉም ዓለም ላይ ያሉ ወንዶች መገለጫ ይደረጋል። አይደለም ያው ማጆሪቲው እንደዛ ሊሆን ይችላል ብለን ስለምናስብ ነው። ግን ሌሎች በጣም ጥራት ያላቸው አባቶች አሉ። ማመን አለብን ነው። ላይፍ ኢዝ ቱ ሾርት። እጄ ላይ አንድ ታቶ አለ። አይተሽው ከሆነ the future is certainly uncertain ይላል ብለሃል። የልጆች ታቶ አለ፣ የልጆች ፎቶ አለ። የልጆች ፎቶ እጄ ላይ ይታወቃል። የልጆች ፎቶ ነው የምሰበሰበው። ለምንድን ነው ያደረከው? እኔ በጣም ነው እንዳልኩሽ ነው ትንሽ ኦብሴሽን ሳይኖርብኝ አይቀርም። ልጆቼ በጣም ነው የምወዳቸው እና በኩራት ነው የማወራው። ሁሌ ልጆች አሉኝ ስል በኩራት ነው የማወራው እና የልጆቼ ፎቶ እጄ ላይ አለ። እዚህ ላይ ማለት ጽሑፍ አለ the future is certainly uncertain ነው የሚለው። ማንም ሰው ስለ በኋላ እርግጠኛ ሆኖ በእርግጠኛነት መናገር አይችልም። በኋላ የሚባል ነገር የለም እንደማለት ነው። ኦኬ ስለ የተሰጠን ቀን አለ፣ የተሰጠን ጊዜ አለ አይደለ? በተሰጠን ቀንና ጊዜ ላይ የተሰጠንን ደስ የሚለውን ነገር ደግሞ በጣም ምርጥ የሆነውን ነገር ፍቅርን የሚያክል ደስ የሚል ነገር አለ? ከምር የምትወጂውን ያክል ከምትወጁ ሰው ጋር የመቆየትን ያክል ደስ የሚል ነገር አለ? እንኳን ከምትወጁ ሰው ይቅርና የምትወጁ ስራ ላይ መቆየት ራሱ እንዴት ደስ ይላል መሰለሽ? ልክ ነው አይደለም? ደስ ይላል። እና ከልጁ ጋራ እኔ ሁሌ ምን እላለሁ መሰለሽ፣ ማንም የአእምሮ ጤና ችግር ከሌለበት በስተቀር ማንም ወላጅ ልጁ ቢበልጠው ቅር አይለው አይደል? ማንም ወላጅ እኛ ያገኘነውን ነገር እኮ ነው ያረጉ ልጆችሽ ቢበልጡሽ። አሁን ልጅሽ እንደው በጣም ጀግና የሆነ የሚዲያ ሰው ቢሆን እንዴ ቅር ይልሻል? እንዴ የሚዲያ ኮምፕሌክስ ቢኖረው አልከሽ ያመሰግናለሁ። የሚዲያ ኮምፕሌክስ ቢኖረው ደስታሽ ነው አይደል? አንድ ትልቅ የሚዲያ ኮምፕሌክስ ገንብቶ ባለቤት ቢሆን ደስታሽ ነው። ማን ቅር ይለዋል? ልጁ ከፍ ያለ ቦታ ላይ ስለደረሰ ማን ቅር ይለዋል? ማንም ቅር አይለዋል፣ የአእምሮ ጤና ችግር ከሌለበት በስተቀር። ስለዚህ ወደዛ ህልማቸውና ወደ ደስ ወደሚላቸው ነገር ለማምጣት ግን ጊዜ ይፈልጋሉ ልጆች። ሰዓት መስጠት እኮ ነው፣ ጊዜ መስጠት ነው። እንትን ችርስ መባባል ብቻ አይደለም። ተወለደልኝ ችርስ፣ ሚስቴ እኮ አረገዘች ችርስ፣ ምን ይሰራል እሱ? ገባሽ? ጊዜ መስጠት፣ በደንብ ጊዜ መስጠት፣ በደንብ ጤናማ የሆነ ልጅ እንዲወለድ፣ ጤናማ የሆነ ኑሮ፣ ጤናማ ህይወት፣ ጤናማ ነገር እንዲፈጠር you should have to be right responsible። እኛ ያ ግንኙነት ደግሞ ጤናማ ያደርገዋል ማለት ነው። እና እኔ ደስ የሚል ዓለም መሰለሽ፣ ቆንጆ ዓለም ነው። ስለዚህ እንዲሁ ትቀጥላለህ፣ ኮኔክት እንዳደረግ ለነሱ ትልቁን ጊዜህን እንደሰጠህ በደንብ ትከተላቸዋለህ። ግዴታ ነው ማለት ምን እሰጣቸዋለሁ? ሌላ ግዴታ ነው። አይ ሀብት ማጋራት የለብህም እንዴ? ሀብት ሰርተህ ሀብት ማጋራት አለብህ። ኦፍኮርስ ለእነሱ እኮ ነው የምንሰራው አይደለ? ቅርስ ውርስ ግድ ነው፣ ይገባቸዋል። አንዳንድ ሰዎች ለሱ ነው ምሮጠው ያው እንዲበላ እንዲለብስ እንዲጠጣ ነው ያወጣኝ የሚያረኩትን ጫማ ይላሉ አንዳንድ አባቶች፣ አንዳንድ እናቶች። እሱን አልስማማም። በእናትሽ ጊዜ የምትለውን ስናነሳ እኮ ነው ጊዜ መስጠት አለብህ፣ መገኘት አለብህ ስንል እኔ ይኸውልሽ እኔ እንደው መስራት ባለብኝ ልክ እሰራለሁ ብዬ አምናለሁ። ሰዎች መስራት አለባቸው፣ መስራት ባለባቸው ልክ ይስሩ። ማግኘት ያለባቸውን ኢኮኖሚ ያገኙ፣ አቅም ያገኙ፣ ከዛ በቂ ጊዜ ደግሞ ይስጡ። አይ አንደርስታንድ እኮ ማለት ዓለም አሁን እኮ ያለው የኑሮና የኑሮ መወደድ የእውነት እኮ ያጨልላል እኮ አይደለ? እንደው በቀላሉ ብናየው ከባድ ነው። በፍርሃት ውስጥ የምንኖር ያደርጋል። በጣም 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 ከባድ ነው። በጣም ከባድ ነው። ግን እድሉ ያላቸው ሰዎች ማለት የእውነት እድሉ ያላቸው ሰዎች ግን ሰርተው ሲመለሱ ለልጆቻቸው ጊዜ መስጠት አለባቸው። ይሄ አምናለሁ። ወይ በቃ ጊዜ ይስጡ፣ ግድ የለሽ ምንም የሚያጡት ነገር የለም። መቀነስ ገባ እኮ እማዬ አባዬ
አባዬ ብለው የሆነ ነገር ብቻ ቢዚ ያደርገዋል አይደል? ደክሞኛል ዘት በሉኝ በቃ ብለህ አይደል ወደ መኝታ ዘና ወደ ማለት እሱ ራሱ አሁን ኢማጂን እንኳን እሱ ላይ እንኳን ጊዜ መስጠት እንችላለን። ከምር እሱ ላይ መስጠት እንችላለን። ሌላው ታየው ሶሻል ሚዲያችንን ለምሳሌ ያክል ሶሻል ሚዲያ ምንድነው ስልኮቻችን ከሶሻል ሚዲያ ይልቅ ስልኮቻችን የራሳቸው ሚና ይጫወታሉ አይደለም? መደወል እኮ ነው። ማውራት አንችልም ከልጆቻችን ጋር እንችላለን እኮ እየመጣሁ ነው እንዴት ነህ ቀን እንዴት ነበረ እንጂ በቃ አንዳንድ የማንችልበት ሰዓት ላይ ከልጆቻችን ጋር ይሄ በስልክ ማውራት መነጋገር መጮህ እድል መስጠት እኔ ተገቢ ነው ብዬ አስባለሁ። ነፃነት መስጠት ቤታችን ትንሽ የሆነች ቤታችን ላይ ጫማችንን አውልቀን ምን ብለን አብረን ፍራሻችን ላይ ጊዜ ማሳለፍ ገባሽ? እድል ካለን ደግሞ ይሄን አብሮ ጊዜ ወስዶ የሆነ ቦታ ላይ ቁጭ ላይ ማውራት ባለን አቅምና ባለን ነገር መጠቀም እንችላለን። ግን በጣም እርግጠኛ ሆኜ የምነግርሽ ጊዜ ግን አለን። የሆነ ቦታ ላይ ጊዜያችንን ካላጠፍነው ካላበላሸነው በስተቀር ጊዜ ግን አለን። ገባሽ? የሆኑ ነገሮችን መቀነስ ነው ወይም ማስተዋል ነው። የካይዘን ፊሎዞፊ አለ አይደለም? ካይዘን ምንድነው? ኮተቶቻችን እናጽዳሉ አይደለም? የማያስፈልጉ ነገሮችን እንጣል፣ የሚያስፈልጉ ነገሮችን በበቂ ሁኔታ ማስቀመጥ፣ በትክክለኛ ቦታ ላይ ማስቀመጥ፣ በቀላሉ ማግኘት፣ በቀላሉ መጠን። በቃ ኳሊቲ ታይም ማለት እኮ እሱ ነው። ኳሊቲ ታይሞቻችን ከልጆቻችን ጋር ማሳለፍ። ኳሊቲ ታይም እኛ አንድ አሪፍ የትሬኒንግ እንትን ነበረን ከልጆች ጋር ኬክ መጋገር የሚባል ሲምፕል ናቸው። የሚገርምሽ ነገር ኬክ መጋገር ማለት መጫወት ነው ከልጆች ጋር ማብካት። ልጆች ህፃናቶች እያሉ አሁን እንደዛ ብላቸው ዳዲ ይሉኛል። ፎር ሹር ልጆች እንደዛ ብላቸው ዳዲ ፕሊስ ይሉኛል። እና ህፃናቶች እያሉ ግን ምን አደርጋቸው ነበረ መሰለሽ? ሶፋ ላይ አስተኛቸውና እናቦካቸዋለን እንደ ኬክ ማለት ነው። እንደዚህ ይስቃሉ፣ ይጨደስሩላቸው አይዘ በጣም ይስቃሉ። እንጋግራቸዋለን፣ እንደዚህ ጋግራቸዋለሁ። ከዛ የሆነ ኬክ ፕሮሰስ ብቻ መጨረሻ ላይ ኬክ ሆኖ ሲወጡ እልሳቸዋለሁ ማለት ነው። ቆይ አይስክሬሙ እዚህ ጋር የቱ ጋር ነው ያለ? እዚህ ጋር ነው ያለው አይስክሬሙ ይሉኛል። እዚህ ጋር ልሳቸዋለሁ። አባቴ እዚህ ጋር ነው ያለው ይሉኛል። አቅፋቸዋለሁ፣ እሰማቸዋለሁ ማለት በእርግጠኛ 20 ደቂቃ ነው የሚፈጀው። በጣም ይደሰታሉ። ከዛ ልጆች ወደ ላይ እላቸዋለሁ ተኙ ነው አሁን ስላቸው ደስ እያላቸው ነው የሚሄዱት። በጣም ነው የሚያምረው። እና ይሄ እድል ነው ብዬ አስባለሁ። የሚገርሙኝ ኃይል ያላቸው ቃላት አሉ። አሁን ስነ ልቦና ውስጥ ለምሳሌ ኢንቲሜሲ ሲባል ምን አድርገህ ሆነው የሚመጣው። ከዛ ደግሞ ቀጥሎ አንተ ኢንቲሜት ከሆንክ ከልጆች ጋር ቀጥሎ ስታዛቸው ታዝበሃል፣ ህግ አክብረዋል፣ ግልጽ ሆነዋል፣ አንተን ቅድሚያ ሰጥተውሃል። በህይወታቸው የሚደበቅ ምንም ነገር የለም። አየህ አንድ ቃል ናት፣ ግን ብዙ ነገር አድርገህ ያንን አስከብረሃል። ኮኔክሽን ሲባል እንዴት ነው ኮኔክት ማድረገው? በነገራችን ላይ አሁን እናትም ግዴታዋ ስለሆነ ነው ገላቸውን ስታጥብ ትነካካለች ነው እንጂ ብዙ ወላጆች ከልጆቻቸው ጋር ሩቅ ለሩቅ ናቸው፣ አይነካኩም ሁሉ በሰውነት አይደል? እኛውን ለምሳሌ ከኛ ቤት ኤክስፒሪየንስ ልንገርሽ፣ ገላ ማጠብ የወላጆች ግዴታ ነው። ባይዘው እኛ ቤት እኛ ልጆች ያሉ ሌላ ሰው አንሰጥም። አሁን ትልቋ ልጄ በራሷ መታጠብ ጀመረች አሁን እንጂ እስከ ቅርብ ጊዜ ድረስ እኛ ነበር የምናጥባት። ግን አሁንም ቢሆን እናቷ ገብታ ቼክ ታደርጋታለች። ስታጠብ በደንብ ነው ቼክ የምታደርጋት። ገባሽ? በደንብ ማለት ነው። እና ግዴታ ነው ብዬ ነው የማስበው። ወላጆች ያያሉ። ቁስ ምንድን ነው እላቸዋለሁ። ምን ሆነ ነው እዚህ ጋር ቅድም ስጫወት እንደዚህ ሆነ የሆነ ነገር ታያለሽ። ደግሞ ብዙ ሰርፕራይዝ እኮ አላቸው። በጣም ጊዜ ይኖራቸዋል። አካላቸው ላይ ያለውን ለውጥ አንደርስታንድ ለማድረግ ትጠቀሚበታለች። እና እንትን ነው በአባትና ይኸውልሽ ፌሎሺፕ ያስፈልጋል። ሪሌሽንሺፕ ብቻ አይደለም ፌሎሺፕም ጭምር ገባሽ? ሪሌሽንሺፑ ብቻ ሳይሆን ህብረትም ያስፈልገናል። ከልጆቻችን ጋር ቁጭ ብለን የምንጸልይበት፣ ቁጭ ብለን የምናወራበት፣ ቁጭ ብለን ባመንበት የላይፍ ፕሪንሲፕል ላይ የምንነጋገርበት የምናወራበት። ሳይንስ አይደለም በነገራችን፣ ይሄ ኑሮ ነው፣ ህይወት ነው። ምን ታጫለሽ ካልሽኝ እንዴ ምን ታተርፋለህ ካልሽኝ ምን አጣለሁ? ምንም የማጣው ነገር የለም። ለጓደኞቼ ከምሰጠው ጊዜ ላይ ለልጆቼ የሰጠው ሚስት ታድላለች። እኔ በዚህ አጋጣሚ አፌን ሞልቼ የምናገረው ሚስት ታድላለች። እኔ ታድያለሁ በእውነት አንተ የታደልክበትን ነገርማ እየኖርከው ነው የምታየው፣ ቆማ ያንን የምታረጋግጥ። እሷም ታመሰግናለች። ባይዘው ህይወት አጋርህ ታድላለች። ታመሰግነው። በጣም ተጋጭተን የመጨረሻ ተጣልተን በግጭቶቻችን መካከል ትላለች አባትነቴ በተአምር ነው የማትክደው። ሁሌ ነው የምትለው። ተጋጭተን እኮ ነው ተጋጭተን አንዳንድ ጊዜ የሆነ እንትን ይፈጠራል አይደለም? ንግግር ይሄ እኮ ትልቅ ጫና ነው። እንዲህ ሊያደርጉ ለቆረጡ ለወሰኑ አባቶች ሁሉ ምስጋና ይድረሳቸው። እንግዲህ በያሉበት ለምን መሰለህ ሴቶች እንሰራለን ብለን ስንል ወጥተህ የሆነ ነገር
ጋር ጋፈጣለሁ ስትል እቤት የሚጠራ ብዙ መንፈስ አለ። የልጆች ጉዳይ፣ የቤቱ የራሱ ጉዳይ፣ የባህሪያቸው፣ የትምህርታቸው፣ የጤናቸው እንዴ ረምኑ ቅጡ። ስለዚህ በቃ ቤት መቀመጥ አይሻልም እንዴ? ብዙ ሴት እኮ ወደ ቤት ተመልሳለች። ይሄ ተከፍሎ ማይጨረስ ብዙ ውለታ አለው ውስጡና ይሄንን ያደርጋለሁ እዛ ጋር በሙሉ አቅምሽ ይሄንን ስሪ ማለት ትልቅ ውሳኔ ነው። ዝም ብሎ መጥቷል ብዬ አላስብም። እኔ አሁን ደግሞ የእውነት እንዴት አሪፍ መሰለሽ እንዴት እኔ አባቶቻችን ግብን ሆኖ ነው እላለሁ። ማለት ኔቸር የሰጠቻቸው ተፈጥሮ በራሱ የሰጠን ነገር አለ፣ ምንም ጥርጥር የለውም። ግን ምን እንደማምጣቂያች እንዴት እድል መሰለሽ የሴቶች መጠንከር፣ የሴቶች ጎበዝ መሆን ህይወትን ያቀለዋል አይደል? ቀሏ ላይ ይኸው ትቀልጃለሽ እንደ ስንት ጣጣ አለው ማለት መስራቱና ገንዘብ ማምጣት እኮ ቀላል ነገር አይደለም። በጣም ከባድ ነገር በእውነት ከልቤ ነው። በጣም እኔ አባቴን ያመሰገንኩበት ብዙ ዘመን አለ፣ ብዙ ዘመን ማለት ነው። እና ገንዘብ ሄዶ ገንዘብ አምጥቶ ልጆችን መመገብ ቀላል ነገር አይደለም። በጣም ከባድ ነው። ገንዘብ ማምጣት በራሱ እና ያንን ሼር የሚያደርግሽ ፓርትነር ማግኘት እንዴት ነው? ያው ፍቃድ ስለሰጠህ እኮ ያኔ በርቺ ነው ምላት። ፍቃድ ስትሰጥ አቅም ከየት ይመጣል አይባልም። በርቺ ነው ምላት። የእውነት በጣም ጎበዝ ሰው ነች። የእውነት ከልቤ ነው። በጣም ጎበዝ ነች እና እኔ ሁሌ ነው የምለው በጣም ታድላ ይሉኛል። እንደውም ልክ ነው። ያበርታላችሁ፣ ያቆይላችሁ፣ ሌሎች ቤት የሚግባ ይሄ በረከት። ስለ አባትነት ስለ ባልነት አወራን። ስለ ምርጥ ወንድምነትህ እንድናወራ ፈልጋለሁ። የሆነ ፈተና መጥቶብህ ነበረ። ያው በሶሻል ሚዲያውም ብዙ ሰው ያውቀዋል። የታናሽ ወንድምህን ድንገት የጤና መስተጓጎል ግን በድል የተወጣችሁበትና እዛ ቤተሰብ ውስጥ መረጋጋት ይዞ የመጣውን ውጥረትህን አረሳው። በጣም ብታስታውሰኝ ደስ ይለኛል። የሰው ልጅ የቱ ጋር ይፈተናል የሚለውንም ነገር እንደው ተዘጋጅተን ባንጠብቀው እንኳን የሚይዘው ምጨብጠው አጣለው ስንል ነው ችግር የሚመጣው። አንተ ወደ መፍትሄው ነበር ስትሄድ የነበረው። በእርግጥ ከዛ በፊት አላቅም ልክ ችግርን እንደሰማ ደንግጠሃል፣ ተርበትብተሃል፣ አልቅሰሃል፣ ለምን ብለሃል? ምንድን ነው ያደረከው? ምን ሆነ መሰለች፣ እኔ ይኸውልሽ ከወንድሜ በፊት እኔ ታምሜ ነበረ። ብዙ ሰዎች የማያውቁት እሱ ነው። የቅርብ ሰዎች ብቻ ነበር የሚያውቁት። መቼ ማለት ነው? አይ ቲንክ እሱ ከመታመሙ ለአንድ ዓመት ከምናምን ያክል እኔ ውጭ መላለስ ነበር ለሕክምና። ታይላንድ መላለስ ነበር ለሕክምና ማለት ነው። እና እዛ ብሩግራም ታይላንድ አለ ትልቅ ሆስፒታል አለ። እዛ እንደገና ሌላ አንድ ሆስፒታል አለ እና እዛ መላለስ ነበረ። እንትን ነበረኝ የሀርት ኬዝ ነበረ ከልቤ ጋር ተያይዞ በጣም ብቻ ከባድ ነገር። ከልጅነት የነበረ ነው ዌል እንትኑ የታወቀው በቅርብ ከሶስት ዓመት በፊት ነገር እና ከእሱ ጋር ተያይዞ እዚህ ገዘንዶ ነበረ በታከመው አዲስ አበባ ማለት ነው። ሰው ከዛ ለምን የውጭ እንትን አትሞክርም ተብዬ ውጭ ሞከርኩኝ። ውጭ ላይ በጣም ብቻ ታከመ። እንትኑ ምንድነው እሱ ከባድ ጊዜ ነበር ለኔ። ከባድ ጊዜ ማለት በጣም ላይክ የምትሰሚያቸው የውጤቱ የምትሰሚው ነገር ነው። በጣም ተስፋ አስቆራጭ ነበረ ማለት በጣም ከባድ ጊዜ ያሳለፍኩበት ነው። እንደው ከሚዲያ በጣም የሸሸሁበት ጊዜ እሱ ነው ብዬ አስባለሁ። ከስራ ሸሽቻለሁ፣ ከስራ ርቅ ያለው ምናምን ነገርና ከባድ ጊዜ አሳልፌያለሁ። በጣም ከባድ ጊዜ እና ያ ሁሉ ፕሮሰስ ላይ ሆኜ ታክሜ ማለት በጣም ብዙ ዋጋ ከፍዬ ይሄ በጣም ብዙ ሚሊዮን ብር ነው ያጠፋሁት። ማለት የመሸጥ ያለባቸው ነገር በቃ ብዙ ዋጋ ከፍያለሁ ብዙ እና ኤንዌይስ እሱ ደህና ሆንኩኝ። እኔ ደህና ሆኜ አሁን ነገርከኝ። ብዙ ነገርኩሽኝ። የምታውቀው ቲጂ ታውቅ ነበር፣ የቅርብ ጓደኞቼ አሌክስ ያውቅ ነበር፣ ሰኒ ታውቅ ነበር፣ ፍሬዘር ቅርብ ጓደኞች ቤት ውስጥ ኤፊ ምናምን የኔ በቃ የቅርቦቼ ብቻ ናቸው የሚያውቁ። ማንም አያውቅም። ምክንያቱም መውጣት አልፈለግኩኝም። ታግዬ ኦልሬዲ ባለኝ ነገር ሁሉ ለመታከም ሞከርኩ ማለት ነው። እና ብዙ አቆረቆዘኝ፣ ብዙ አደከመኝ። በጣም ብዙ ነው የደከምኩት። ከዛ አንድ ቀን አይኔ ማየት አቃተኝ። ምንድን ነው አይኔ ቢያለኝ ምናምን ሲለው ታከም ብር ላኩለት። አንተ እዛ ሆነህ ነው? ኖ እኔ እየታከምኩኝ ደወለልኝ እና አይኔ ትንሽ እንትን እያለኝ ነው ሂራክ ቤት አልኩት። እና ይዞት የመጣው ዜና ግን አስደነገጠኝ ማለት ነው። አይደለም ይኸውልሽ ምን ሆነ መሰለሽ፣ የት ነው ያለኸው አልኩት። ከዛ ፊት አይኔን እምቢ እያለኝ ነው ሲለኝ እኮ ታከማ ምናምን ብዬ ብር እልክለታለሁ። የኔ ታናሽ ወንድሜ ነው፣ ልጄ ነው፣ የሚረዳህ ነው። የእርቅ ማዕድ ላይ በደንብ የሚያግዘኝ ሰው ነው በጣም። ከዛ አንድ ቀን
ዮኒ መኪናዬን እስቲ ውሰድና ነዳጅ ሞልተህ ና ስለው አንተ ትቀልዳለህ እንደ እኔ እንኳን አይደለም መኪና ለመንዳት እንዴ ለመሄድ እኮ እየተቸገርኩ ነው ሲለኝ በጣም ነገጥኩኝ። ምን ማለት ነው አልኩት። እንዴ አረ እየከበደኝ ነው ምናምን ሲለኝ የዛን ቀን ነው በነገራችን ላይ የዛን ቀን አይኑ እንዲታከም አደረኩ። በቃ ከዛን ቀን ጀምሮ ያለኝ ነገር ደብቆ ነው ወይስ ድንገት ነው? ይሄን ድንገት ነው የሆነበት። ድንገት ነው እሱ ድንገት ነው ማለት ድንገት ነው የሆነበት። ከዛ አይኑኑ እየታገልን የነበረ የእውነት ለመናገር ከአይኑ ጋር ከዛ እግሩ ያበጠ መጣ፣ ኩላሊቱ ምናምን ብቻ ሁሉ ነገር ሲሆን 3-4 ወር ነው ማለት አስብ እኔ ነበርኩበት ሁኔታ ነበረ። ከዛ በቃ በጣም እኔ መጨረሻ ማለት የመጨረሻ ታች ደርሼ ነበረ ከባድ ሁኔታ ውስጥ ማለት አያድርስ ነው ልልሽ የምችለው ምንም አለሽ። እና ከዛ ውስጥ ሆኜ ይሄ ሲመጣ የራሴን ትቼ ወደ ወንድሜ ትኩረት ሰጠው ማለት ነው። በቃ ከሱ ጋር ጊዜ ማሳለፍ ጀመርን። was really hard በጣም ታፍ ነበር። በጣም ታፍ ነበረ። ታፍ ነበረ ስልሽ በጣም ታፍ ነበር። ለካ ገንዘብ ያስፈልጋል አልኩኝ። ዛቅ ተጨማሪ ያንተ ነገር እንዳለ ሆኖ እና በጣም ከባድ ያ ጊዜ ከባድ ጊዜ ነበረ። እና አንዳንዴ እዛ እንትን ላይ ሰሯቸው የሆነ ሰውን ለማገልገል የሆነ ዘመን ጠብቄ ያገለገልኩት የሰራሁት ሰርቻለሁ ብዬ የማምናቸው ነገሮች ላይ ገባሽ የረዳኝ የጠቀመኝ ያኔ ነው ብዬ አስባለሁ። አንቺ እኔ እኮ በበቃኝ ነው ያቆምኩት ታውቂያለሽ አይደል? ይገርማል። እኔ አቁሙ ብዬ ነው ሰው መዋጮው ድጋፉ ድጋፍ አቁሙ ነው ያልኩት። አስቁሜ ነው ማን ነው ተናጋ እሸቱ ጋር ፕሮግራም አቁሙ ብዬ ሰው ምን እናግዝ የሚለው ማአት ነው ገባሽ? እና ደስ ይላል። ምክንያቱም ሂደቱ ነግበኔ የሚያስብል ነገር አለው። የሰው ልጅ ዛሬ ነው ነገ ነው አሁን በኋላ ነው ህይወት ድንገት የሚታጎለው የሚለው ነገር ያስደነግጣል። ደግሞ የሚታወቅ ታሪክ ነው የሚታወቅ ታሪክ ነው በደንብ በቃ እና በጣም ከብዶኝ ነበር የእውነት ለመናገር በጣም ምክንያቱም ማለት ምንድን ነው ማድረግለት ምንድን ነው የማሆነው የገንዘብ ኢሹ አልነበረም ወቅቱ ላይ ማለት ወንድሜ እኔ አንድ ነገር ቢሆን ማለት ቀጥሎ ያለው ህይወቴ ለእኔ ከባድ ነው የሚሆነው። እኛ ቤት ይኸውልሽ እኛ እንደ ቤተሰብ ነው ያደግነው። ተማምነን ነው ያደግነው። ተማምነን ማለት እናታችን ሞታ እንዳላሳወጅን ታውቂያለሽ ማለት እናታችን አባትም እናትም የለንም እና አባትም እናትም ሲሆን እኛ ማሳወጅ የሚባለው ነገር ትዝ አላለን። አንድ ሰው እንትን በሉና ኃላፊነት ወስዳችሁ ፕሮሰስ አድርጉ ብለን አንዱ እህታችን የሰጠናት ኢሹ አልነበረም። አየሽ አይደል እኛ እንደ ወንድምና እህት ስናድግ በቃ እንደ ቤተሰብ ያደግንበት ልክ በጣም ተቀራርበን ያደግነው እና በጣም አስደንጋጭ ነበር ለኔ እንደ ልጄ በጣም ከባድ ነበር በጣም እና ሁሌ ሳስበው የሚከብደኝ ያ ዘመን ነው። ግን እግዚአብሔር ምን ሰጠው መሰለሽ? የመጀመሪያ በጣም የምትገርም ሚስት ሰጠችው። እሱ ነው በጣም አሁን ፊልም ቢሆን አጋነኑት እንላለን፣ ስክሪን ላይ ሲሆን እንላለን። ግን እውነታውን በደንብ እየተከታተልን ነበረ እስከ ሰርጉ ዕለት ድረስ የነበረው ደስታ ነው። አሁን የሰርጉ ቀን ድጋሚ የተወለደበት ቀን ነው። ፍቅር የነገሰበት ነው። ልብ የሚለው ነገር ይሄ ሰው የሚለው ነገር የከበረበት ነው። የዛን ያክል እግዚአብሔር የከበረበት ነው ያልኩበት ነው። በቃ እሱን ደስታ ሳየ እሷን ደስታ ሳየ በቃ ማለት እኔ እንደዚህ አይነት ሴት በቃ ንጹህ እኮ ነች። የምትገርም ሰው እኮ ነች። እዚህ ዘመን ሰው የለም ይባላል። ታዲያ ሴትም የለም ይባላል። ግን አለ የሚገርምሽ ነገር ሰዎች አሉና የምትገርም ሴት ነችና የእግዚአብሔር መጀመሪያ እሷን ሰጣ። እኔ የምለው እሱን ነው። እኔ አላውቃትም ነበር። እኛ ቤት መታ ታሞ ነው ያወቃችሁት? ታሞ እሱ እኔ ቤት ተከራይቼለት ምናምን ነው የሚኖረው ማለት ቤት ተከራይቼለት ልጄ ነው ይሄ ሁሉም ነገር ማድረግላት ደሞዝ ምናምን እኮ አለው የሚያውቀው አይመስለኝም። ደሞዙ የእውነቴን ነው የምልሽ ማለት የቤት ኪራይ ደረሰ ይለኛል ልጅ ስለሆነ ማለት ነው እልክለታለሁ። ብቻውን ነው የሚኖረው የመጨረሻ ወንድማችን ነው። ሁሉም አግብቶ ኑሮውን እየኖረን እና እንደዚህ ሆነ እንደዚህ የእውነት አንድ ነገር ገዝቶ የሚያውቅ አይመስለኝም ከኔ ውጭ ሁሉንም ነገር እኔ ነኝ ማሟል በቃ የኔ ልጄ ነው ማለት ነው። ከዛ አንድ ቀን ቤት ታሞ መጣች ማለት አላወኳትኝም እና ጸበል መሄድ እፈልጋለሁ ሲለኝ ደስ ይለኛል ሂድ አልኩትኝ። ጎንደር ውስጥ ያለ አንድ የጸበል ቦታ የሆነ በርሜል ጊዮርጊስ እሄዳለሁ ሲለኝ ሂድ አልኩት። ወዲያውኑ ነው ትኬት ስቆርጠው ከማን ጋር ነው የምትሄደው ስለው እኔ እህቱ ምናምን ታረና እሷም ትሄዳለች ሲለኝ ፍቅርም ትሄዳለች ሲለኝ ፍቅር ማነች አልኩት።
የእውነት አላውቅም። ከዚህ በፊት አታውቅም? እኔም እሄዳለሁ አለችኝ። የት ነው የምትሄጂው አልኳት። እንዴ ስራ የለሽ አለኝ። እና ለምንድን ነው የምትሄጂው? አይ ከጎኑ መሆን አለብኝ። ኦኬ አልኩኝ። ስለዚህ አላሳወቀኝ፣ የሚያሳወቀኝ ነገር የለም ለእኔ። ኦኬ ለምንድን ነው የምትሄጂው? ስራ እኔ ነርስ ነኝ አለች። አሳመነች ማለት ነው። ኦኬ ዳስ ሪሊ ጉድ አልኩኝ። እና ትኬት ቆረጥኩላቸው። የሚፈልጉትን ነገር ሄደው እዛ ቆይተው እደውላለሁ ከእሷ ጋር ያየችው ስቃይ። እኔ አንድ ቀን እንግዳ አድርገሽ ጥሪያትና ጠይቂያት እንጂ ያየችው ያለፈችው ስቃይ ይውሃብ ነው አይዲያ። ምክንያቱም አንዳንዴ ስሜታዊነት ነው እንዳንል ቀጥሎ የመጣውን ነገር መረከብ መሸከም። ምክንያቱም ተስፋ አድርገህ ነው የቀጠልከው፣ ከዛ አልሆነ ነው አይደል? ሰው ያወቃቸው መቼ ነው? ሰው ያወቃቸው እኮ ኦልሞስት መጨረሻ ህንድ ልንሄድ ስን ያወቃቸው። ከዛ በፊት እኮ የተሰቃየችው ስቃይ አይደለም። በዚህ ሁሉ ነገር ውስጥ እኔ በቃ ነገር እየተደራረበብኝ መጣ። መደንገጥ ጀመርኩኝ፣ ከበደኝ ማለት ደግሞ ብዙ ስራ የምሰራበት ሰዓት አልነበረም። ልጆቼ ጋር የምገባበት ሰዓት ነው፣ ጤና የማስታመምበት ሰዓት ነው ምናምን። በወር ውስጥ 100 ምናምን ሺህ ብር ወጪ ይጠበቅብኛል ካልተሳሳትኩኝ። በወቅቱ 160 መሰለኝ ካልተሳሳትኩኝ። እና ብቻ ግን በአንድም በሌላም ከ160 እስከ 200 ሺህ ብር የሚያክል ወጪ ይጠበቅብኛል። በቃ የሆነ መርፌ ይላሉ፣ የሆነ ቦታ ይላሉ፣ የሆነ እንሂድ ሐኪም ቤት እንሂድ፣ ጸበል እንሂድ የሆነ ሲሉ ብር በየጊዜው ነው መስጠት ነበረብኝ። በጣም ከባድ። እኔ ታሜ ያለው ይብልሻለሁ። እያገገምክ ነበር ወይስ ህመሙ እንዳለ ነበር? ኦልሞስት የመጨረሻ ህክምና ህንድ ነበረ። ህንድ እዛ ከእሱ ጋር አብሬ ሄጄ የመጨረሻ ከተለን ወደ ህንድ ሄጄ የታከምኩት የመጨረሻ ህክምና የሄድን ጊዜ ነው ቼክ ያደረግኩትና መድኃኒት አቁም ምናምን ተብዬ ሙሉ በሙሉ እንትን ያደረግኩትኝ። ግን ከዛ ውጪ ኪውር አረጋ አሁን ኪውር አረጋ ሙሉ በሙሉ በጣም እና መሰራት መታከም የነበረብኝ ነገር ነበረ። እዚህ ውስጥ ነው እንግዲህ ይህን ጫና የመጣብኝ። ኦኬ ስለዚህ ከባድ ነበር ወይ? ከባድ ነበር። ምን ነው ይሄን ሁሉ ፈጣሪ እኔ ላይ የሚያስብሉ እኮ ነገሮች አሉ። በዚህ ጋር ስትል በዚህ ጋር ለፈተና ነው የተፈጠርኩት የሚያስብል ድርብ የሚል ነገር ይመጣል። በጣም ከባድ ጊዜ ያሳለፍኩት፣ በጣም ከባድ ጊዜ ስልሽ በጣም ከባድ ልነግርሽ ከምችለው በላይ እና በየጊዜው ግን ምን እያደረገኝ ይመጣል? እየሰራኝ እያጠነከረ። ትነጫነጭ ነበር? ታዝን ነበር? እኔ ተነጫናጭ ነኝ እንዴ? የሆነ ሰዓት ላይ ያው እግዚአብሔርን ትጠይቂያለሽ፣ ገባሽ? ትጠይቂያለሽ፣ ከአምላክሽ ጋር አስተዋሪ ምናምን ትጠይቂያለሽ። እኔ የምነጫነጭ ሰው ነኝ ብዬ አላስብም። ሁሌ እንደዚህ ሆኜ ነው የምታገኘኝ። ባይዘወይ ችግር ይግጠመኝ አይግጠመኝ ብዙ አታስተውይም እና ሁሌ በርትቼ ቆሜ ነው የምታገኘኝ። ግን ተፈትኛለሁ፣ የእውነት በጣም ተፈትኛለሁ። ዙሪያዬን እንዳያድርጎኛል። ከሰዎች ጋር ያለኝ ግንኙነት ምን መምሰል መቻል አለበት፣ ቀጥሎ የሚሉትን ነገሮች ከሰዎች ጋር፣ ከቤተሰብ ጋር፣ ከልጆች ጋር፣ ከወንድሞቼ ጋር የሚለውን ነገር እንዳስብ ያደርግሻል ማለት ነው እንጂ ጥያቄ ይፈጥራል። ኦልዌይስ ጥያቄ አለ። ኦኬ ሶ የደረሱት ችግሮች ግን እኔን እየሰሩኝ የሆነ ሰው አድርገውኛል፣ የሆነ ቅርጽ ሰጥተውኛል ብዬ አስባለሁ። ሶ እኔ አሪፍ ወንድም ነኝ ብዬ አስባለሁ። እኔ ወንድሜ በጣም ነው የምወደው። ወንድሞቼ ብርታቱን ፈጣሪ ነው የሰጠ። ወንድምነት ሚዛን ላይ አይወጣም፣ እህትነት ሚዛን ላይ አይወጣም። ግን ደግሞ የምንሰማቸው የምናያቸው መካካዶች አሉ። የፈተና ወቅት ሲሆን የራሴን ኑሮ ልኖር የራሴን ህመም ላስታም ወይስ ልትል ትችላለህ። ደግሞ መጨረሻው አማረ፣ ደስ ይላል። እዚህ ላይ ግን አንድ ነገር በነገርሽ ቲጂ የምመሰለሽ እኔ አላቅም። እናታችን አባታችን ሞቶ እናታችን በ280 ብር ደሞዝ ነው ያሳደገችን። 6 ልጆች ያየነው የስቃይ መከራ አይደለም። አንዳንድ ዳቦ እየተገዛለን እንደዛ እኮ ነው ያደግነው። የብር ከ50 ዳቦ ትዝ ይለኛል። አንድ ዳቦ 25 አምባሻ ታውቂያለሽ? አምባሻ አንዳንድ አምባሻ ስምንት አምባሻ የሚይዘው የብር ከ50 6 ይገዛል። አንዳንድ ለልጆች ይሰጣል። እናታችን እንዲህ ያሳደገች በቃ የእውነት ዋጋ ከፍላ ለልጆቹ አንዳንድ ሰጠ እየበላ እንዲህ ተጠጋግተን ያደግነው። አንድ አልጋ ላይ ተኝተን ዋጋ ከፍለን የመጨረሻ የድህነትን ጥግ አይተን ያደግነው። ኦኬ እዚህ ውስጥ ግን የተሰራው ነገር ምንድን ነው ብዬ ማስበው ፋሚሊ እንትኑ ይሄ ፌሎሺፕ ቅድም ስልሽ የነበረው ህብረቱ ግን ነበረ ብዬ አስባለሁ። ልክ ወንድሜ ኩላሊቱን የታመመ ጊዜ በጣም የገረመኝ ነገር እንኳንስ አይደለም ወንድሞቹና እህቶቹ ጓደኞቹ የተመረመሩበትን ይዘው መጡ። እኔ ነኝ የምሰጠው ብለው ማለት ነው። ጥሬ የሚባል በጣም ወንድም የሆነ ጓደኛ አለው። እኔ ነኝ የእውነት ጓደኞቹ፣ የቅርብ ጓደኞቹ። እህቱና ወንድሙ ግን ተጣሉ። አንድ እህት የሰጠችው እህቱና የእሱ ታላቅ ወንድሙ በቃ ጸብ፣ እኔ ነኝ ጸብ፣ አንቺ አትሰጭም፣ አንቺ ገና ትንሽ ምናምን በቃ ጸብ ነበር። እና አንዳንድ ጊዜ ስታያቸው ይገርሞሻል። ቀላል የሚመስሉ ግን ትልቅ ነገር ህይወት ውስጥ የምትፈልጊያቸው ትልቅ ነገር
እና ቤተሰብ የእውነት ምንድን ነው ያወረሰን ብዬ ሳስብ ምንድን ነው ታዲያ ያወረሳቸው አትኛም? የሚገባ በመካከላችን ውስጥ መከባበር፣ መጠባበቅና ፍቅር። በጣም ነው የምንጠባበቀው፣ በጣም ነው የምንከባበረው። እኔ ወንድሜን የማይበት ልክ ወንድሞቼ እኔ የሚያዩበት የፈለገ እኔ ብመታቸው ቀና ብሎ አያዩኝም። ብመታቸው ብጮባቸው ተናነሱ ምንም ብላቸው ቀና ብሎ አያዩኝም። አያዩሽም። በቃ ይሄ ፋሚሊ ውስጥ ተሰርቷል ብዬ አስባለሁ። ልጆች ጋር የሚመጣው ታሪክ ነው። ሩቅ እኮ አትሄድም። ምሳሌ ለመጥቀስ እኔ ቅርብ ነን ብዬ አስባለሁኝ። ሰው ችግር ሲመጣ የሄዱበት ርቀት ይገርመኛል። እና እኔ እህቴን ወንድሞቼ፣ ትልቁ ወንድሜ፣ ታናሽ ወንድሞቼ፣ እህቴ ውጭ ያለችው እህቴ እንዲህ በምልክ እንደሄደች እኮ ነው ሄደኝ ማለት እየዬ ነው ያለችው። የሄደችበት ርቀት የሰራችው ስራ ሰታይ በጣም የሚገርም ነው። እና ይህ ሁሉ ሆኖ እግዚአብሔር ግን ሚስት ሰጠው። ታምኛለሽ? ከዚህ በኋላ ኑሮው ውስጥ ማለት አይናማ ሆኖ ነው የሚተዋወቁት። በነገራችን ላይ አይናማ ሆኖ አለምን አውቆ ሮጦ ብዙ ነገር መኪና እየነዳ አጠገቡ ቁጭ ብሎ እየቀለደባት ምናምን ስታዲየም ይዟት እየገባ እኮ ነው የሚተዋወቁት። አስበሽዋል? ከዛስ ይህን ሁላ ነገር ጠፍቶ አይኑ የሌለው ሰው ኩላሊቱ በየሰዓቱ መድኃኒት እየተሰጠው የሚኖር ኦኬ፣ ይህ ሁሉ የሆነ ሰው አግብታ እስቲል ግን በደስታ ነው ትስቃለች። አሁን ብትደውይላት በቃ በጣም ሳቅ፣ ደስታ፣ ጨዋታ ምናምን ደስ የሚል ታድላለች። እድለኛ ነች። ታድሏል። አንተን ግን ምን አስተማረህ ጊዜው? ይሄ አሁን የራስህ ፈተና ነበረ ያለፍክበት ነገር፣ ገንዘብ ማሰባሰቡ፣ የራስህ ቤተሰብ ጉዳይ፣ የእህቴ ወንድሞች እኔ ልስጥ ክርክር፣ ብዙ እኮ ነገር አለ ህይወት ውስጥ መቼም ብንመነዝረው። ቲጂ በጣም ነው ወደ ያንን ዘመን ሳስበው የሰውን ፍቅር ያየሁበት ከምር ማለት እንዳልኩሽ ነው። ልክ አሌክስ ነው ያስጀመረው ገንዘብ ማሰባሰብ አለበት። የመኪናው ድምፅ ሰምቶ ነው ባይዘው የኔ መኪና ድምፅ ሰምቶ ምንድን ነው ሲል ባካሁን ወጪ ወስዶብኛል መኪናውን አላሰብ። ይሄ ነው መነሻው። ሰርቪስን ተደረገ እና እኔ ወጪ ወስዶብኛል አሁን እና የራሱ ጉዳይ ነው እንዲያማል እንዴ ምናምን ብሎ ነው ሰርፕራይዝ ያደረገኝ። መጥቶ ያስጀመረው እንትን ወዲያውኑ በፍቃዱ አባይ እንትን ላይ ለቀቀው ወዲያውኑ እና ሰው አላመነም ስልሽ አላመነም ነው የምልሽ። በቃ አላመነም። አካውንት ተቀመጠ። እኛ የምንፈልገው ብር ደረሰ ማለት ነው። ልክ የምንፈልገው ብር ጋር ሲደርስ አስቆምኩኝ። አንቀበልም ማለት አይ ቲንክ ከምንፈልገው በላይ ካልተሳሳትኩኝ 380 ሺህ ብር ምናምን አካባቢ ትርፍ መጣ እና ያን 380 ሺህ ብር በሪሲት ለሰዎች ሰጠን። አስተማርንበት። ቁጭ ብለን የገሌ ይሄ ይማርበት የገሌ ትምህርት ቤት እያለ ሰተናል በነገራችን ላይ እና ሁሌ የማንም ዕዳ የለብኝ እላለሁኝ እና ያንን ለሚገባው ሰው ሰጠን ማለት ነው። ለተገቢ ሰው በትክክል ነው ሰጠን 380 ሺህ እና በጣም የገረመኝ ልንወጣ ስንል ነው ይሄን ሰጥተናል። ጓደኞቼ ተው ግድ የለም ያዘውና ጨርሰህ ከሕክምና አይሆንም አልኩኝ። በጣም ስሜታዊ ሆንኩኝ። አይሆንም አልኩኝ እና እዛ ስንደርስ 1 ሺህ ስንት ዶላር ነው ኤክስትራ መጣብን። ኤክስትራ ያለ ነገር ልክ ነው ተባለ። ኤግዛክት 1 ሺህ ዶላር ኤክስትራ መጥቶብን ያን 1 ሺህ ዶላር ከምናምን ከኪስ ያወጣሁኝ ማለት ነው። እና ህዝብን ያሳክመው ዮኒ ህዝብን ያሳክመው። እኔ ምንም ያደረኩት ነገር የለም። ስሜ አካውንቴ ተንቀሳቀሰ። ምንም ያደረኩት ነገር የለም። በወቅቱ በቂ የሆነ ለሕክምና የሚጠቅመው ብር ተሰበሰበ። እዛ ውስጥ ምን አየሁ መሰለሽ? አንደኛው የኛ ህዝብ ከጉለት የሚሰጥ ህዝብ ነው። ታውቂያለሽ? ከጉለት የእውነቴ ነው የምልሽ ከጉለቱ 22 ልጆችን አስተምሬያለሁ። ይሄን ነገር ታውቂያለሽ? አውቃለሁ። እሸቱ ፕሮግራም ላይ አይቻለሁ። 22 ልጆችን አስተምሬያለሁ። ዶክተር ልጅ አለችኝ ያስተማርኳት። የሆነ ቦታ ላይ በጣም በኃላፊነት የሚሰራ ልጅ አለኝ ያስተማርኳቸው። ሞዴል ልጅ አለችኝ። እሱ ፕሮግራም ሳይ እንደው ሰዎች ውጤቱን ስለምናይ ነው እንጂ በፕሮሰስ ማመን ያልኩ አንዱ ነገር ይሄ ነው። ለምሳሌ እኔ ዛሬ ብጀምር አንድ ሰውን እየደገፍ ከሆነ አመት በኋላ የሆነ ፍሬ ያለ እዚህም ጋር የሆነ ፍሬ ያለ እነሱ ተሰባስበው ቤተሰብ ይሆናል አለ። ወደ 22 ልጆች ከኪሴ በደንብ ያስተማርኳቸውና እማላቃቸው ሰዎች ናቸው። ባይዘው እኔ ሁሉ ጊዜ ለነዛ ሰዎች ሳደርግ አንድም ቀን ከነሱ እንትን ፈልጌ አይደለም፣ ምላሽ ፈልጌ አይደለም። አንድም ቀን ፈልጌ አላውቅም። አንድም ቀን የእውነቴን ነው ብለሽ እና ያየሁት ነገር ሰው ይሄ የሆነ ቦታ ላይ ዘራሽ የሆነ ቀን ያመጣሽው ነገር እንዴት ተመልሶ እንደሚከፍልሽ የቱ ጋር እንደሚከፍልሽ አታውቂም። በኃይል ነው የሚከፍልሽ። በኃይል ሚዲያ ላይ ለምነን
ቤት የገዛንላቸው ያሳክም ማት እኮ ናቸው ያሉት። እኔ ረስቻቸዋለሁ፣ ስማቸውንም አላውቀውም፣ አይቻቸውም አላውቅም። የእውነት ማለት እኛ እንሰራለን ተዋለ፣ ሌላ ችግረኛ ይመጣል፣ ታሳክሚያለሽ፣ ይቀጥላል አይደለም። ግን ዩ ሃቭ ኖ አይዲያ። ለካ ሰው ያያል፣ ለካ ሰው ይሰማል፣ ለካ በሰው ልብ ውስጥ የሆነ ቀን ትቀመጫለሽ፣ ለካ ሰው ልብ ውስጥ ሰው ቤት ውስጥ ለካ አለሽ። እና እየመጡ እንዳልክ የሆነ ቀን የሆነ ጊዜ ቸግሮኝ ሰታኛል እያሉ ከጎን የሆኑ ማአት ሰዎች ናቸው። ኩላሊቴ ልስጥ እኔ ምንም ብር የለኝም ፕሊስ ያለኝ ማአት ሰው ነው። የሊስትሮ የቀን ስራ ነው ብሎ መጥቶ ሊሆን የሰጠው ሰው አለ። ማመንን የሚያቅትሽ እና ለዚህ ነው ያስቆምኩት። አይሹ ለዚህ ነው መቆሜ። ሰው ከጉለቱ ነው የሚሰጠው። ኖ በቃ ጨርሰናል፣ እናመሰግናለን። አሁን ብዙ አልተለመደም ብዬ ማስበው መለመድ መሆን አለበት ብዬ ማስበው ነገር ሰው ከጉለቱ ስለሚሰጥ ከጉለቱ ነው የሚሰጠው። ሁሉም ከጉለቱ ነው የሚሰጠው፣ ከትርፉ አይደለም። ስለዚህ ኦፍኮርስ ከትርፉ የሚሰጥ ሰው ይኖር ይችላል። ግን በቃ ልክ የሆነች ነገር ላይ ሲሞላለን ኖ በቃ ማለት አለብን። ወይም ደግሞ ሌላ የሚያስፈልገው ደግሞ አለ ዘብተው የሚጠብቅ ኤግዛክትሊ። አዎ። እና እንደው መለመኛ ባይሆን ደስ ይለኛል። ከልቤ ነው መለመኛ ባይሆን ሰው በመንፈስ በጸሎቱ ተንበርክኮ የሚጸልይ ሰው እንዳለ ታውቂያለሽ። አንቺ እኮ የራስሽ ዓለም ውስጥ የገባሽ ነው። ተንበርክኮ የሚጸልይ ሰው አለ። እና ሰዎችን ለማመስገን ጊዜ እንዲኖረን ቴንኪዩ ለማለት በቃ ኦፊሻሊ በቃ መባል መለመድ አለበት። እና ልክ እሸቱ ሲጠይቀኝ አንደኛው ኢንተርቪው እሺ ያልኩበት ምክንያት ይሄ ነው። በነገራችን ላይ ኢንተርቪውን እሺ ያልኩበት ትልቁ ምክንያት ይሄ ነው። ሰው ቴንኪዩ ለማለት ወቅቱ ቅርብ እሱ ስለነበረ ቴንኪዩ ለማለት ምክንያት ነበረኝ። በጣም አመሰግናለሁ ለማለት እና ይሄ በጣም መለመድ አለበትና ፕሊስ በቃ ይሄ ሰዎች እንዲረዷቸው የምታስቡ ሰዎች ሲሞላላቸው በቃ ማንበር አለበት፣ መለመድ አለበት። የእውነቴ ነው የምልሽ ኤልቲጂ። ይሄን የምልበት ትልቁ ምክንያት ብዙ ሰዎች ሲረዱ ስለማውቅ ነው። ሲረዱ ውጤቱንም ደግሞ ማወቅ አለባቸው። እዚህ ቦታ ላይ ደርሰናል፣ አጠናቀናል፣ ቴንኪው ጨርሰናል፣ ያንን ያደረግ ነው እኛ ባይዘው መቀበል ያስፈልጋል የሚለው አንዱ ለሰው ልጅ እንግዲህ ተስፋ የሚሰጠው ነገር ይሄ ነው። ዮኒ እንዴት ነው አሁን? ደህና ነው። ይህን ሁሉ ፍቅር አይቶ ይህን ሁሉ እንክብካቤ በቃ ሰው ይወደዋል። መንገድ ላይ ታክሲ ይከፈልልናል አለኝ እኮ የታክሲ አንዳንድ ጊዜ ታክሲ ይከፈልልናል፣ ካፌ ውስጥ ቁጭ ብለን ይከፈልልናል አለኝ። የፍቅር ተምሳሌቶች በቃ ሰዎች በቃ ይወዷቸዋል፣ ታክሲ ቦታ ይለቁላቸዋል፣ መንገድ ላይ ሲያገኟቸው ታክሲ ውስጥ ቦታ ይለቁላቸዋል። እና በጣም ነው ሰው የሚወደው፣ በጣም ሰው ይከባከበዋል። የእውነት የፍቅር ምሳሌ ናቸው። ከልቤ ነው የምልሽ። እና አንዳንድ ጊዜ ህይወት ይኸውልሽ ይሄ ነው በቃ ላይፍ ኢዝ ቱ ሾርት ፊውቸር ኢዝ ሰርተንሊ አንሰር። ፊልም ይመስላል እኮ ነገር የእነሱ እውነት አይመስልም ማለት ቤታቸው ስትሄጂ መዋደዳቸው ቤታቸው በጣም ጠባብ ነች፣ ባይዘወኝ በጣም ትንሽ ቤት ነች። እዛች ትንሽ ቤት ውስጥ ግን ያልሰሯት ያላደረጓት ያልሆኑትና የማይኖሩት ህይወት ግን እናት የእሷ እናትና አባት ናቸው ቤት የሰጧቸው ታውቂያለሽ። በእውነት የእሷ እናትና አባት ደግሞ ምን አይነት የተባረኩ ቤተሰቦች በሰ ይሄን እኮ ነው የምንለው። አሁን ሰዎች አልፈው ፍቅር ገፍቷቸው እንኳን ትላልቅ ነገር እናድርግ ሲሉ እናት አባት ዘመድ ተው አይደል ጉተታ ወደኋላ፣ ከዛ ሰዎች ውዥንብር ውስጥ ይገባሉ። ልክ አይደለሁም ይላሉ። ቤተሰባችንን ደግሞ እንመስላለን አብላጫዎቻችን። እንዳለች ታውቂያለሽ፣ ለእኔ በረከቴ ነው ዮናስ ነው የምትለው። ዮኒ ለእኔ በረከት ምትላለች። እናትዮ የፍቅር እናት ማለት ነው። እና ማሚ ነው የምንላት። በጣም ሺዝ አሜዚንግ። በእውነት እድለኞች ናችሁ። በጣም የሚገርም ፋሚሊ እኮ ነው። ፈተናው ለበጎ ነው ያስብላል። ለትምህርትም ነው፣ ሰውነት እንድታይበት ያደርጋል። አይ ቲንክ እኔን ካልም አድርጎኛል ብዬ አስባለሁ። ትንሽ እንድረጋጋ አድርጎኛል ብዬ አስባለሁ። ጊዜህን እያጣጣምክ ነው። ከአንዳንድ ነገሮች ላይ እንደ ወጣ ብዬ ፎከስድ መሆንባቸው ነገሮች ላይ ነኝ እያልከኝ ነበረ። መጨረሻ ላይ ማወራህም አሁን ሚዲያው ላይ በደንብ የሚያውቁ ሰዎች አሉ። ሚዲያውን ለፓሽን አልፎ አልፎ እንደምትሰራው አውቃለሁ። ግን በዋነኝነት ደግሞ ሌላ ነገር ላይ ጊዜ እየሰጠ ብዙ ነገር አዳዲስ እንደምትሞክር አውቃለሁ ከበፊቱ። ለምሳሌ ብዙ ሰዎች ያልደፈሯቸውን ነገሮች ግርግር ያልበዛበት ቦታ ላይ የምታያቸው እድሎች እንዳሉ አውቃለሁ። አሁን እንዳልክ ምን እየሰራ ነው? እሱም ስለገረመኝ ነው። ተመልካቾች መገለጽ አለበት። እኛ ይኸውልሽ ከሆነ ዓመት በፊት ከጓደኞቻችን ጋር አዋጭ የሚባል ማህበር ታውቂያለሽ? በነገራችን አዋጭ መጀመሪያ ሰዎች ከመጀመሪያዎቹ መካከል አዋጭ ውስጥ አቶ ዘሪሁን ደፋር ነኝ። ከእሱ ጋር ራሱ መጥቶ ዘሪሁን ሀሳቡን ሼር ሲያደርገኝ ቀጥታ ነው የተቀበልኩት። ዜድ የሚገርም ሰው ነው። ባይዘወይ መጽሐፉ ሲመረቅ
መጽሐፉን ምርቃት ፕሮግራም መርተሻል። አይ ነው አንቺ ነበርሽ ፕሮግራም ይመራሽ። ከዛ ውጪም እንግዲህ የብራንድ ለውጥ አደረገ። አሁን በቅርቡ የብራንድ ለውጡን ምን የነበርኩ የሰራሁት መድረኩ እና በዛ መጽሐፉንም በደንብ አነበብኩት። የሰው ልጅ ልክ እንደዚህ ስራ ከፈጠሩ ሰዎች የህይወት ታሪክ መማር አለበት ብዬ አስባለሁ። ብዙ ነገር እኔ ሰው ዘሪሁን የፕሪንሲፕል ሰው ነው። በእውነት ከምሬ ነው። አዋጭ ይባላል እና የአዋጭ መስራች ነው ዘሪሁን ማለት። የፕሪንሲፕል ሰው ነው። የፕሪንሲፕል ሰው ስልሽ የእውነት የፕሪንሲፕል ሰው ነው። የመጨረሻ የፍቅር ሰው ነው። ከልቤ ዘንድሮ በዓልን እንዴት እንዳከበርኩ ታውቂያለሽ? በዓል ቸርች ነው ያደርነው። እኛ ክርስቲያኖች ነን። ቸርች አደርን። ቸርች አድረን ቸርች ጠዋት ከቸርች መልስ ጠዋት ላይ እቤት አብረን ጊዜ አሳለፈን። ጠዋቱ ከልጆች ጋራ። ከዛ መጀመሪያ ሄድኩት ዜድ ጋር ነው። አሪፍ አበባ ይዤለት እሱ ራሱ ደነገጠ። ማለት ገና በቱታ ነው። በጠዋቱ ነው የሄድኩበት። በጣም በጠዋቱ በቱታ ነው። ገና ምን ሆነ ነው አለኝ። ደነገጠ ማለት ነው። እና ከእሱ ጋር ቁርስ በልተን አውርተን ቴንኪዩ ተባብለን በጣም አመሰግናለሁ ተባብለን ሪሊ አፕሪሼት አድርጌው ከልቤ ነው የምልሽ። እና ዜድ በጣም የሚገርም ሰው ነው። ለብዙ ሰዎች የስራ እድል የፈጠረ ለብዙ ሰዎች ህይወት መንቀሳቀስ ምክንያት የሆነ በጣም የሚገርም ሰው ነው። በዚህ አጋጣሚ የእናቱ ልጅ የእሱ ህይወት ታሪክ መጽሐፍ በደንብ ያንብቡት። በእውነት ሰዎች ያንብቡት። ውድቀቱን የማይደብቅ ትላንትናውን ያረሳ ነገን ማየት የሚችል ዛሬ ላይ መቆም የሚችል በጣም የሚገርም ሰው ነው። እኔ ስለዚህ አንድ ፕሮግራም ካልሰራሽልኝ በስተቀር አውርቼ አልጠግብም። የሚገርም ሰው ነው። ደፋር ነው። ደግ ነው። በጣም በቸገረኝ ጊዜ እንዳደረገ ልንገርሽ። ጠራኝ አንድ ቀን ቢሮ ውስጥ እኔ በጣም ነው የምወደው እና አወራ። በቃ ሳወራው ደክሞኛል ለካ እና እንዳልክ እስኪ አካውንት ስጠኝ አለኝ። ጌታን ከምሬ እኮ ነው ማለት ምንም የነገርኩት ነገር የለም። ችግር ላይ ነው። የሆነ ከባድ ጊዜ ላይ ስቆም ታስሬም ነበረ። አይዶ ነው ሰምተሽው ማለት እሱንም ሰምቻለሁ። ታስሬም ነበር እና ከስር ጋር በቃ ብዙ ችግሮች ነበር እና ድክም ያለኝ ሰዓት ላይ መጣና እንዳልክ አካውንት ስጠኝ አለኝ። ጌታን ነው የምልሽ። በቃ አየሽው አይደለም ምን አይነት ልብ እንደሆነ እንዴት ቅርብ እንደሆነ። አፋውጥተን ሰዎችን ገንዘብ ስጡ ላንል እንችላለን። ሰዎች ግን አንብበው ይሆናል ወይ ጓደኛ አይደለ የቅርብ ሰው አይደለ። እስኪ አካውንት ስጠኝ አለኝ። ምነው ዘይት ስለው አካውንት ጻፈው እዚህ ጋር አለኝ። ጌታን ከምሬ ነው እንሽላ ወዲያውኑ ብር ትራንስፈር እሱ ብር ትራንስፈር ሲያደርግልኝ የኔ ብር የምፈልግበት ሰዓት ነበር። አየሽው እንዴት ቅርብ ምን አይነት ልብ እንዳለው ዜድ ማለት እንደዚህ አይነት ሰው ነው። በጣም የሚገርም ኤነርጄቲክ፣ ቫይብራንት፣ ደግ፣ ጥሩ ሰው ከልቤ ነው የምልሽ እና መምራት የሚችል ራዕይ ያለው በጣም የሚገርም ሰው። እንግዳሽ እስኪ ያልቀው አንድ ቀን መናች ግዴታ ነው። በስመ አብ ዜድ የእውነት ከልቤ ነው እና በዚሁ አጋጣሚ ዜድ በጣም ነው የምወደው፣ በጣም ነው የማመሰግነው እና ዜድ አዋጭን ሲመሰርት በጣም ቀድሞ ከነገራቸው ሰዎች መካከል አንዱ እኔ ነኝ። የሆነ ቲም አቋቋመ፣ መሰረተ፣ መጣና እንዲህ ሲለኝ ኧረ ዜድ ችግር የለውም ምናምን ያለኝም በሙሉ አስታውሳለሁ። 10 ሺህ ብር ነገር አስገብቼ ያኔ እኔ ሀብታም ነኝ። እነዚህ ሀብታም አይደሉም። ያኔ እኔ ነኝ ሀብታም በወቅቱ እኔ ነኝ ብር የምሰራው። 10 ሺህ ብር አስገብቼ በንጋታው መጥቼ ዜድ 10 ሺህ ብር አበድረኝ አልኩት። የራሴን ብር ማለት ነው። ህጉናና ቆመና እንዴት የሚገርም ጊዜ ነበረ መሰለሽ። ለምን በቃ እንዲበረታቱ እንደዛ አይነት ልብ ነበረኝ እና ልክ እንደዚህ ነኝ። ደፋር ነኝ ቢዝነስ ላይ ማለት ነው። የሆነ ነገር ሲባል መግባት እወዳለሁኝ። ኦኬ 0041 ነው የኔ ቁጥር በነገራችን ላይ አዋጭ ላይ እና እኔ በጣም ነው የምወደው ከልብ በጣም ነው የምወደው። አዋጭ ነገር ለዋጭ ሲባል የእውነት ነው ከልብ ነው። በጣም ነው የምወደው። ሰው ምን ልሽ ፈልጌ ይሄን ያነሳንበት ትልቁ ምክንያት እድል ነው። አንደኛ ማመስገንም ጥሩ ነው። ሁለተኛው ግን እንትን እወዳለሁ ማለት ነው። ደፋር ነኝ ብዬ አስባለሁ። እርቅ ማደብ ሲመሰል ጋዜጣም ስንጀምር የሆነ ነገር ስንጀምር አልፈራም፣ በጣም እጀምራለሁ እና አሁን በጣም በደከመኝ ጊዜ ይሄ የአዋጭ ጓደኛሞች አዋጭ አይደለም ግን እዛ ያለ ጓደኛሞች ተሰበሰብንና ለምን ቤት አንገነባም ተባባለ እና ኮንስትራክሽን አንድ አፓርታማ አብረን ሰብሰብ ብለን ገነባን ማለት ነው። ኦኬ አሁን ዘሚ ኦን ያደረገው ካምፓኒ ነው እና እዛ ኮንስትራክሽን ላይ ማየት ጀመርኩ። የቤት መቀባበላችን ላይ ያለውን እንትን የሆኑ ክፍተቶች ምናምን በጣም ማየት ጀመርኩ። አንድ በይ ሁለተኛ ሰዎች የመጡ እኔ ላይ በጣም ብዙ
ብዙ ችግር ይነግሩኛል። ለምሳሌ ያክል ቤቴ እንደዚህ ሆነ፣ እንትን የሚባል ሪል ስቴት ገብቼ እንደዚህ ቤቴ እንደዚህ ሆነ ምናምን እንደዚህ ተፈጠረ እንደዚህ ሆነ እንደዚህ ያላደቀም አልተረከብኩትም። በጣም የህግ ኢሹ አለ። የገንዘብ አቀባበል ችግር አለ። እሱ ብቻ አይደለም። ለምሳሌ ያክል እንትን ከሚባለው ሪል ስቴት ነን። በነገራችን ላይ እንትን የሚባለው ሪል ስቴት እንትን ሰጥቷል። እጣ ስለሰጠ ለተወሰናችሁ በጎ ፈቃደኞች ቤት በነፃ ልንሰጣችሁ ስላሰብን ከእናንተ የሚጠበቀው ይሄን ያክል ፐርሰንት ብቻ ብር አስገቡ የሚሉ ሰዎች እንዳሉ ታውቂያለሽ። አጭበርባሪዎች። ዶክተር እገሌ ይህንን እንትናችሁን ፋውንዴሽን ነው ይህን ይጨምርላቸዋል። ዶክተር እገሌ የሚል ብር አካውንት ተከፍቶ በስነስርዓት እኮ ነው ብር እንዲያስገቡ የሚያደርጉ ውጭ ላይ አወዳድረው በቃ አስገቡና ለምሳሌ ያክል የሆነ አንድ ሪል ስቴት ስንጠርተው ከዚህ ሪል ስቴት ቤት መውሰድ ትችላላችሁ ምናምን ይሏቸዋል። እና የምትፈራረሙበት ኦንላይን እንልክላችኋለን ይሏቸዋል። አስቢ እንግዲህ ሸዋሸዋ አየር ላይ እና ሰው በጣም ሲቸገር አየው። በጣም እኔ ጋ ይመጣል እንዳልክ ቤቴን ተቀማው እንዳልክ እንዴ እና ሀገሪቷ ላይ ግን ኮንሰልታንት የለም ማለት ነው እንዲያልኩኝ ይህንን ስንል ቁጭ ብለን ተነጋገርን። እውቀቱ ካላችሁ ሰዎች ጋር ይህንን ማማከር ከሚችሉ ሰዎች ጋር በነገራችን ላይ እንትን መታደግ ነው። የሆኑ ሰዎች ማገዝ የሆኑ ሰዎች ስናገዝ ግን እኛም እንጠቀማለን። ስለዚህ ይህንን ስራ ለምን አንጀምረው? ሰው ከሚበላ ሰው ከሚቸገር ለምሳሌ አንቺ ቤት ስትገዢ ለምን ትቸገሪያለሽ? ለምን ነው የምታጭው? ለምን ነው ዋጋ የምትከፊው? አንድ ሰው አንድ ኢትዮጵያዊ ቤት ለመግዛት ስንት ዓመት እንደሚፈጅበት ታውቂያለሽ? የእድሜ ልክ ፕሮጀክት እኮ ነው። የእድሜ ልክ ፕሮጀክት ነው አጠራቅሞ። የእድሜ ልክ ፕሮጀክቱን ለአንድ ሪል ስቴት ሰጥቶ ለምንድን ነው የሚበላው? ለሆነ ግለሰብ ሰጥቶ ለምንድን ነው የሚበላው? የሆነ ሴልስ ሰጥቶ ለምን ይበላል? ስለዚህ የተደራጀ በእውቀት በህግ በምናምን የሚሰራ ተቋም ያስፈልጋል ነው የኛ መነሻ ሀሳብ። ያስፈልገናል። ይህንን እውቀት ያላቸው ሰዎችን አሰባሰብንና ማይ ሆም የሚል የኮንሰልታንሲ ሴንተር ተከፈተ ማለት ነው። ስለዚህ አሁን ውጭ ሀገር ያሉ ሀገር ውስጥ ያሉ ሰዎች ቤት መግዛት ሲፈልጉ ይህንን ድርጅት ማማከር ይችላሉ። መጀመሪያ አማክረው ኤግዛክትሊ እንትና አያስፈልጋችሁም ይባላሉ። ኖ እንትን ሪል ስቴት አትግዙ ሊባሉ ላይ ይችላሉ። እና እኮ አንድ ነው። አሁን እነዚህ ሰዎች ልምድ ያላቸው ሰዎች ናቸው፣ አቅም ያላቸው ናቸው። ኖ አትግዙ ይባላሉ። ይሄን እንዳገዙ። ስለዚህ ዋነኝነት ሪል ስቴት የሚገዛውን ህዝብ ነው መጠበቅ አላማው ያደረገው። ኤግዛክት ሪል ስቴት የሚገዛውን ህዝብ መጠበቅ አለብሽ። ማማከርና በትክክል ሻጭና ገዢ በትክክል ቁጭ ብለው ዲል አድርገው በስነ ስርዓት ተቀምጠው ተነጋግረው ፕሮፌሽናል በሆነ መንገድ ንብረታቸው ለሚያወጡት ገንዘብ ንብረታቸው እጃቸው ላይ መግባት መቻል አለበት። ከተማው ላይ በጣም የሚያሰቅሽ ነገር ልንገርሽ፣ ካርታ የሌለው ነፍ ቤት እንዳለ ታውቂያለሽ? ሪል ስቴት ገዝቶ ሰው በጣም ብዙ ሰጥቶታል፣ ገብቷል፣ እየኖረ ነው፣ ያከራይቷል። በቃ መበደርም አይችልም፣ ማበደርም አይችልም፣ ህጋዊ ሰነድ የለውም። በጣም ብዙ ቤቶች አሉ ቁልፍ ተሰጥቷቸው ቤት ውስጥ እየኖሩ በጣም እንደዚህ አይነት ቤቶች አሉ። ይሄ እንደ ሀገር የእውነት በጣም ከባድ ችግር ነው ብዬ አስባለሁ። ሰው እድሜ ልኩን ያጠራቅመው ገንዘብ ላይ ለምን ያለቅሳለሁ? የኔ ፖይንት መነሻ ሀሳቤ ይሄ ነው። ለምንድን ነው የሚያለቅሰው? ዋይ ለምን ያለቅሳል? ስለዚህ በጣም ረጅም ልምድ ያላት ዛይድ የምትባል ሴት አለች ኢትዮጵያ ውስጥ አለች የምትባል ጀግና ኮንሰልታንት ነች። አግኝተሽ ብታወራት ትገርሚያለች። ስለ ቤትና ከኑሮ ጋር ከቤት ሽያጭ ጋር ያለውን ችግር በደንብ ትነግርሻለች። ይህንን ችግር መፍታት የሚቻልበት መንገድ ማምጣት አንድ ያንን ስታረጊ ሰዎች በጣም ጥቂት ሳንቲም ከፍለው በጣም ጥቂት ገባሽ ከሚያድን ግን ትልቅ ነገር ነው። ይህን ነገር ማድረግ አንድ። ሁለተኛ እቅዳችን አብሮ ማልማት ነው። እኛውን እቅድ አለ በቅርብ ጊዜ አብሮ ማልማት አብሮ ግንባታ ውስጥ መግባት እቅድ አለን። ገባሽ ገንብቶ በትክክል ለህብረተሰቡ ቤት የማቅረብ እቅድ ማለት ነው። ይሄ እንደ እቅድ የተቀመጠ ነው ማለት ነው። እና ሰዎችን ኔትወርክ እያደረግን ነው፣ እያናገርን ነው፣ እያወራን ነው። አብረን እናልማ። ስለዚህ በዚሁ አጋጣሚ ከኛ ጋር መስራት የሚፈልጉ ሰዎች ካሉ ይምጡ፣ እናግዛቸዋለን። ወደ ማይሆን መምጣት ይችላሉ እና መተብ በትክክል ሰዎችን መኖር ነው። ለእንትን ቀላል ለኢትዮጵያዊ አፓርታማ መግዛት በጣም የብዙ ዘመን ህልም ነው። ውጭ ሀገር ያሉ ሰዎች ቤት አላችሁ እላቸዋለሁ። ብዙዎች ቤት እንደሌላቸው ታውቂያለሽ።
በመተማመን ችግር እንደገና ዛሬ ሲሉ ነገ ሲሉ በጣም ነው የሚያሳዝነው። ጠብ ሲል ስደፍን ጠብ ሲል ስደፍን እንደሆነ በነገርሽስ ደግሞ ካሰቡበት ደግሞ በጣም ቀላል ነው። በሆኑ ጊዜያቶች ሰዎች ቁጭ ብለው ካሰቡ መግዛት ይችላሉና እሱን ነው ፕላትፎርም እየፈጠርን ያለ ነው። እሱን አሁን ፈጥረን ወደ እንቅስቃሴ ለመግባት እያሰብን ያለ ነው። ኦልሬዲ ተጀምሮ እየሰራን ያለ ነው፣ ጀምረናል። ግን በቅርብ ደግሞ እንግዲህ ጌታ ቢፈቅድ ደግሞ የኮንስትራክሽን የማልማት ፕሮጀክቶች አሉን። ደግሞ አልምተን ደግሞ የተሻሉ ነገሮችን እንፈጥራለን እና አሁን ለምሳሌ ያክል ሳይት አለን እኛ ወሎ ሰፈር ላይ ምርጥ ሳይት አለን። በጣም ቆንጆ ሳይት ገባሽ? በጣም ቆንጆ ሳይት አለን። ካዛንቺስ ላይ ምርጥ ሳይት አለን። 2 ሳይት በቃ ሌላ እንቀበል። ዋና ከተማዋ ዋና ከተሞች እሱን እየሰራ እንገኛለን። አሁን ከአንድ ተቋም ጋራ እያወራን ያለ ነው። ከአንድ ባቴና ከሚባል ተቋም ጋራ እያወራን ያለን ከእነሱ ጋር ደግሞ አብሮ የማልማት ገባሽ? እኛ ራሳችን አሁን የምናደርገው በቅርብ ቀን ደግሞ ይኖራል ማለት ነው። ስለዚህ ይህ ስራ እያደገ እየተለወጠ ይመጣል ማለት ነው። አብሮ መስራት አይመስልሽም እንዴ? በደንብ ደግሞ ከፍ ከፍ ያለ ሲሄድ አንዳንድ ነገር ራሱ ያስታውቃል። የመጨረሻው የቆይታችን ማጠቃለያ እንዲሆን ነው። ወደ ማረሚያ ቤት ገባ ብለው ወጥተሃል ሰምቻለሁ። ምንድን ነበር? ከራስ አንደበት እኮ ልስማ ብዬ ነው። አይፈጠንብኝ። ኧረ እኔ አይቻለሁ ዩቲዩብ ላይ ሲሰራ በቅርቡ አልኩኝ። ኧረ እዛ ነው አሉኝ የቅርቦች ሰዎች። እና ያው መቼም አንድ ጓደኛ ነበረኝ ማረሚያ ቤት የሚሰራ እና የቅርብ ሰው አገኘና እዛ ሁለታችንም የምናውቃትን የቅርብ ሰው አገኘ ማረሚያ ቤት ውስጥ እና እከሌ ብላ ሰላም ስትለው አትደንግጪ በ3 ይከፈላል ሰው ማረሚያ ቤት ያልገባ የሚገባና ገብቶ ይወጣ አለና ላያስገርም ይችላል። ሰዎች መቼም የትኛውን ነገር ጥሳችኋል ተብለው እንደሚገቡ አይታወቅም። የቱ ጋር ህይወታችንን እንደሚፈተን አናውቅም ብዬ ነው። አላካብድም ብዬ ነው። አይ ትክክል ነው። ምንም እንትን የለውም። ብዙም አልቆየም ማለት የቀለለ 1 ወር ከምናምን ቆየሁኝ። እንትን ነበር፣ ከባድ ነበር ጉዳዩ፣ በጣም ሲሪየስ ነበርና እንትን ታስሬ ነበረ በዚህ ጉዳይ እንደዚህ ሆኜ ነበረ ምናምን የሚለው እንዲጫጫ አልፈለግኩኝም በወቅቱ እና ተውኩት። አንደኛው መጀመሪያ ለምንድን የታሰርኩት የሚለው ራሱ መጣራት ነበረበት። ማለት አሸባሪ ተብዬ ነው እንግዲህ የታሰርኩት እኔ ማለት ነው። ምንድን ነው እንደዛ እንድትጠረጠር ያደረገ ነገር? አይ ቲንክ የሆነ ፕሮግራም ሲሰራ እንግዲህ ሰዎች የራሳቸው አጀንዳ ያስፈጽማሉ ብዬ አስባለሁ እና እውነት ለመናገር ማን ይሄንን ነገር እንዳደረገው እንዴት እንደሆነ ክሊር የሆነ ፒክቸር የለኝም። ግን ዳኞቹ በጣም አዝነው ነው ማለት ይሄ ጉዳይ አቶ እንዳልካቸው አሰፋ የእርቅ ማዕዱ ነው አይደል? እሳቸው ማለት እርቅ ማዕድ የሚሰሩት ናቸው። ወይ ያ የምናውቃቸው ለብዙ ዓመታት ሰላም ሲሰሩ ነው። አዲስ አበባ ፖሊስ ኮሚሽን ግን እርግጠኛ ነት እያለ ነበረ ሲጠይቃቸው የነበረው እና ምንድን ነው እኔ የሆነ ሚስ አንደርስታንዲንግ ተፈጥሯል የሚል እምነት አለኝ ማለት ነው። ግን ለዚህም ነው ማጫጫሁም መናገር ማውራት ምናምን ሳልፈልግ ትቸው ከተፈታሁኝ በኋላ በሰላም ስኖር የነበረው እና ግን ትክክል ግን አይደለም ብዬ አስባለሁ። ማለት አንዳንዴ በቃ ማወቅ አለብን። ነገ ላይ እንኳ ሲባል ለምን ተብሎ መጠየቅ አለበት። ከዚህ በፊት የነበራቸው እኔ ነው በአሸባሪነት ልጠረጥርኛች ሲጀምር ከባድ ነው ለእኔ ከባድ ነው። በነገራችን አስበሽ በኋላ አሸባሪ ማለት ምን ማለት ነው? በራሱ በጣም ሩቅ እኮ ነው ለእኛ። ስለ ሰላም ዘመናችንን ሁሉ ስንሰብክ የነበረ ሰዎች ማለት ወጣትነቴን በነገራችን ላይ ወጣትነቴን የጨረስኩት እዚህ ላይ ነው። አስበሽ በኋላ ጋምቤላ፣ ጎንደር፣ ድሬዳዋ፣ እዚህ ወሎ፣ አዲስ አበባ ያልሄድኩበት ትግራይ ያልሄድኩበት ኦሮሚያ ያልሄድኩበት ቦታ እኮ የለም አይደል? ይሄን ሁሉ አሰራ የነበረው ወጣትነቴን እዚህ ላይ ነው የሰራሁት። የምታወቀው ደግሞ የሚሰላም አምባሳደር እኮ ነኝ። ታውቂያለሽ የ2012 የዴዝሞንድ ቱቱ የተሸለመውን የሰላም ሽልማት እኮ ተሸልማለሁ። ትልቅ ሽልማት ተሸልማል። እንዴት ነው አይጋጭም? ግን ፖሊስ ወይም አቃቤ ሕግ ደግሞ ይሄንን ነገር ሊያሳይልኝ የሚችል ነገር አለኝ ሲል ማናችንም ተጠርጣሪ ልንሆን እንችላለን። የሚገርመኝ አንዳንድ የህግ አካሄድ ደግሞ ይሄ ነው። የትላንት ወዲያ ታሪክህ መብቱ ነው። ብዙ መሰለሽ እኔ የምለው በወቅቱ ወዳጆቼ ናቸው እዛ አብሮኝ የነበሩት የሚመረምረው እንትን የሚለው ሁሉ በአንድ በሌላ እናውቃለን። እንዳልክልኛል በቃ እኛ በጣም ነው የምንወደው። የእውነት እንዴት እንደተንከባከቡኝ ዩ ሃቭ ኖ አይዲያ። ስገባ ማረሚያ ቤት ስገባ እስር ቤት ውስጥ ስገቢ እንትን ሲለቀቅልሽ ሲያዩሽ እንዳልክ በጣም እንወዳለን እያሉ
እንዳልክ አንተ የምናውቀንን በመስራት ነው። ቆይ ግን ስራ ሆኖ ሌሎች አለ በቃ እና የእውነት አዲስ አበባ ፖሊስ ኮሚሽን ማዕከላዊ ማለት ነው በተለምዶ ማዕከላዊ የሚባለው እና ከነ ነቢይ መኮንን እኩል ሆነ ልሻለሁ እና ግን አሪፍ ኤክስፒሪየንስ ሆነልኝ። ለእኔ ጥሩ ነበር ማለት እንዳስብ ቁጭ የሆነ ወደ ከፋ ነገር ሊሄድ ይችል ነበር ነገሩ። አዎ ማለት ጠንካራ የህግ ሲስተም ባይኖረን የሆኑ ሰዎች ወደ ፈለጉት አቅጣጫ ሊመሩት ይችላሉ እና ህጉ ያስቆማቸዋል። በደንብ ነው ያስቆማቸው። የሚገርምሽ ነገር እዛ ያለው ጠበቃው ዳኞቹ ምናምን ያስቆማቸዋል በሆነ መንገድ እና ደግሞ የሆነ ኢትዮጵያዊነት ደግሞ አለ ደስ የሚል ማለት አይ ነው በቃ ስራ ሆኖበት ፖሊሱ ስራ ሆኖበት እንዳልክ ይልሻልና ሲያወሩ ሲመረምሩሽ ምናምን በጣም በትህትና ከልቤ ነው የምልሽ በጣም በትህትና በታላቅ አክብሮት ግን ስራቸው ስለሆነባቸው ደግሞ ያን ይሰራሉ። ደግሞ መብታቸው ነው። ፖሊስ በተሰጠው እድል እገሌ ወንጀለኛ ነው ብሎ ከጠረጠረ ከሆነ አይደለም ባይቶ ከጠረጠረ መብቱ ነው። ያንን መብታቸውን እኔ ማከብራለሁ። ግን ቦታ ላይ ስትቀመጪ አይሰማሽም ደዛ ከባድ ነው ትበሳጫለሽ። እኔ እንትያለሽ ከብዙ ነገር ነው ያወደቀኝ ባይዘወይ ይሄ አንድ ወር ከምናምን ቀላል ይመስላል። ብዙ ነገር አበላሽቶብኝ የጀመርከው ብዙ ነገር ነው እንዴ በጣም ብዙ ነገር ደግሞ አታስብም። አይሆንም እንዴ ማለሚያ ቤት ልቆይ ይችላል እኮ ጂም ወጥቼ ሻይ እየጠጣሁኝ እኮ ነው ከበቡኝ። ወደ 20 ምናምን ፖሊስ እኮ ነው የመጣው። ከተማው ተወረረ፣ አካባቢው ምናምን ሰዎቹ ብድግ ብለው ሄዱ። መጡ ብድግ አድርገውኝ ይዞኝ ሄዱና መጠርጠር ፖሊስ መብቱ ነው በነገራችን ላይ እና ከዛም በኋላ ግን የህግ ስርዓት ፍትህ እንድታገኝ ግን ማፋጠን መቻል አለበት እና እውነት እንዲወጣ ማገዝ ደግሞ አንዳንዴ ያለውን እውነት ማጣራት ተገቢ ነው የሚል እምነት አለኝና ከዛ ከአንድ ወር ከምናምን እዛ ከእንጆ ያደረኩት ከእነሱ ጋር ከሰው ጋር ዘይት ሲጣሉ ሳስታርቅ ውስጥ ገብቼ ሰዎች በርሳት እርቅማ አንድ ቀጠለ እዛ እስረኞች ሲጣሉ ብቻ ጸብ አይጠፋም አይደል? በየቦታው ጸብ አይጠፋም። ሁሉም ቦታ ላይ አለ። አሁን ሰላም ፍቅር የሚነግሰው እዛ አካባቢ ይመስለናል። እስር ቤት ውስጥ ጸብ ግን አለ። ይጣላሉ። ማታ ሲጣሉ ሳስታርቅ ምንድን ነው ስል ይሄ ተገቢ አይደለም። ይጫዋቿ ሁሉ ጨዋታው አለ፣ ቀልዶ አለ፣ ፍቅርም አለ። ይጸልያል፣ ሰው ይጸልያል፣ እስር ቤት ይጸልያል። ባይዘወይ ከምን ነው በጣም ይጸልያልና በስማ እላለሁኝና በጣም ይጸልያል። በጣም ሰው ይጸልያል። በጣም የገረመኝ ነገር እሱ ነው። ጸሎት ማመን ነው የሚያቅት። የክርስቲያን ቤት አለ፣ የኢስላም ቤት አለ ምናምን የሆነ ቤቶች አሉ። ኦርቶዶክሱም ጴንጤውም ዋና በየቦታው በቃ ይጸልያል እኮ ነው፣ ይሰበካል። መንፈሳዊነት በጣም በቃ እስር ቤት ለካ እስቃለሁ። በትኩረት እንድትኖር ከሚያደርጉ ቦታዎች ውስጥ አንዱ ነው። ተስፋን ከምትፈልግባቸው ቦታዎች ውስጥ አንዱ ነው። ይቅርታን የምታስብበት ቦታ ነው። በጣም በቃ ሰውን ታይበታለሽ፣ የሰውን ፍቅር ታያለሽ። እኛ እኮ በቃ የዛን ጊዜ ውይ በስመ አብ ምግብ በቃ በጣም ብዙ ምግብ ነበር የሚመጣው እና እንድትጠይቂ ያደርግሻል። ባይዘወይ ክብደት አልጨመርክም ነበር? እኔ ቀንሽ ወጣሁኝ። እኔ እኮ ጠንቃቃ ነኝ ምግብ ላይ በጣም ጠንቃቃ። ልክ ሲመጣ ትመርጣለህ? አዎ አንደኛ መርጣለሁ፣ ሁለተኛ ጠንቅቃለሁ። በቃ ምግብ ሲመጣ ዝም ሳየው በጣም ኮንሽስ ነኝ ብዬ አስባለሁ። አንድ ሰው ምን አለኝ ግን ያልኩህ ማረሚያ ቤት ይሰራል ያልኩህ ወዳጃችን ነው እና ብዙ ምግብ ሲመጣ ወይም ታራሚዎች የሚፈልጓቸው ቁሳቁሶች ሲመጡ ወደ አይምሮዬ ምን እጠይቃለሁ አለ። እንዲህ ማላቃቸው ሰዎች ጋር ማቃቸውም ሰዎች ቢሆኑ ሄጄ አጽናንቼ አውቃለሁ፣ ሰጥቼ አውቃለሁ። እሱ እኮ ነው ልሽ የፈለኩት። አዎ እንደዛ ጠይቅ ነበረ አለ። በጣም ከባድ። ምናልባት ወረት ሆኖ ልክ መታሰር ሲሰማ ግር ብሎ ይመጣል ሰው፣ በኋላ እየቀነሰ ይመጣል። ግን ለረጅም ዓመት የማይቀሩ ሰዎች አሉ። ይኸውልሽ ታመሜ ያስታመኛል፣ ታስሬ ጠይቀኛል ምናምን የሚለው የእግዚአብሔር ቃል የባይብል ቃል ትክክል እንደሆነ የሚገባሽ ስትታሰሪ ነው። ባይዘወይ ገባሽ? ያኔ ነው የሚገባሽ ማለት እንዲህ ይሄን ያክል ያስፈልጋል እንዴ እላለሁ። እኔ እኮ ሙሉ ቀን ውጭ ነበር። ሙሉ በቃ ስልክ ስሜ ይጠራል። በቃ ልክ እዛ ስልክ ታወሪያለሽ፣ ሄድ ስትይ ሌላ ሰው ይመጣል። ታወራ እንዴት እንደሚያበረታታ፣ እንዴት እንደሚያጽናና፣ እንዴት እንደሚያግዝ ሰዎች ከጎንሽ እንዳሉ ምን እናድርግልህ፣ መርማሪውን ገብተን እናናግረው፣ እንትን ገብተን ጠበቃ ትፈልጋለህ፣ እንጻፍላቸው እንዴ እንጻፍባቸው ሁላ ይልሻል። ሚዲያ ይደራጅ፣ የሚዲያ የኢትዮጵያ ጋዜጠኞች ማህበር ሰምቷል፣ ከፈለግ ከጎንክ ይቆማል ምናምን ይሉሻል። ይመጣሉ እና ይሄን ትፈልጋለህ፣ ይሄን ትፈልጋለህ ይሉሻል። እና እንዴት ደስ ይላል መሰለሽ። አሃ ያለሽ ቀብረር ብለሽ ትተኛለሽ ማለት ነው። ሰዎች ከውጭ ያሉ ይታያለሽ። ይሄ ነገር ቢፈጠር የሆነ አካል ጋር ይደርሳል ብለሽ
እንድትተማመኝ ያደርግሻል። የሆነ ነገር ብትሆኝ የሚረዳሽ ከጎንሽ የሚቆም ሰው እንዳለ እዛች ትንሽ የአጥር ውስጥ ማለት ትንሽ የኮነች ግቢዋ ማለት እንደዚህ መብራት ለለመደ ሰው ማትሆን የሆነች ግቢ ውስጥ ወቅት እንዳልክ የሆነ ቦታ እንዳትንቀሳቀስ በቃ ተብሎ ቆሜ ታግቼ ማለት ነው። እና በጣም ከባድ ነው። በጣም ከባድ ነው። እኔ ያው ደፋር ነኝ። የሆነ መብቴ ከንኩብኝ እናገራቸው ነበር ከፖሊሶች ጋር ኖ ይሄ አይመለከታችሁም ላላቸው ነበርና መብቴ ነው እላቸዋለሁ። እስር ቤት ውስጥ ሆኜ በምን ይካግባም ይላቸው አትችሉ። አንዴ ዶም እንትን ኮፍያ አድርጌ አሁን ኮፍያ ናለ ለምን ደግሞ አውልቀው አልኩት። ገባሽ የእስር ቤቱ እንትን ነውና አውልቅ ሲለኝ ለምን ደግሞ አውልቀው አልኩት። ኮፍያ መብቴ ነው ለምን ደግሞ አውልቀው አልኩት። ገባሽ ይሄ ኮፍያ አስታረቅ ይሄ እንትን ነው ውዴ አለ ልክ ወደ እንትን ሲሄድ ወደ ፍርድ ቤት ሲሄድ ሁዲውን ሳደርግ አውልቀው ሁዲውን አለኝ ለምን ደግሞ አውልቀው አልኩት። ገባሽ ይሄ መብት ጥያቄ ነው። በህጉ አንድ ታራሚ ተጠርጣሪ ሆኖ ነው የሚቀመጠው። ስለዚህ ይሄን ልበስ ይሄን አትልበስ ማለት መብት የለውም። የተቀመጡ አሉ አይደለ? ለምሳሌ ያክል ቀበቶ አድርገሽ ማድረግ አችል። ለምሳሌ ያክል ማሰሪያ አይፈቀድም። ይሄ ተገቢ ነው ለእኛ ጥበቃ ለታራሚ ጥበቃ ተብሎ ነውና እንዲህ አይነት ነገሮች ላይ እንትን ላይ ይሄ ማለት ቦልድ ሆኜ ነው የማወራው። ለምን እንዴት በምን ይጋባል? ለምን አውልቃለሁ ብለህ ግን አለማውለቁን አጸና። ለምን አላውልቅም? አውልቀው ሲል አላውልቅም አድርጌ ሄድኩ። መብቴ ነው። ገባሽ? እሱ ደነገጠ። የሆነ ደነገጠ። ማን ነው አለ። የሰው ማን ነው? ድንግጥ ነው ያለ እና ተው ተባለ። አውልቄ ሄድኩኝ። መብት ነው በነገራችን ላይ ህጉ ነው የሚበላሽ። መብትሽ ነው። አዎ ያው የምናነባቸው ጥንቅቅ ብለን የተዘጋጀንባቸው ጉዳዮች አይሆኑም ነው እንጂ ህግ ደግሞ ሰው ያስፈራዋል። ዝም ብሎ እኔ ባላቅ ነው እሱ ቢያቅ ነው ብለን አሳልፈን የምንሰጣቸው ነገሮች ይኖራሉ እንጂ እንትን ነው መብትሽ ነው። እና እሱ ብቻ አይደለም። እኔ ምን ተማርኩ መሰለሽ የእውነት እንኳን ገባሁኝ ያልኩባቸው እንትኖች አሉ። አንደኛ እንትኑ ፈተናው በዝቷል እኛ ቤት ውስጥ በወቅቱ በጣም ተደራረበ። አንደኛ የእውነት የሃኒን ጥንካሬ ያየሁበት ጊዜ ነው። ማለት የሃኒን ጥንካሬ ምግብ ይሄን ያክል ያስፈልጋል እንዴ? ለምሳሌ ያክል እኛ ቤት እቀርባለሁ ከአንድ ሁለት ቁርጥ አልዘልም አይደለም። ታምኛለሽ? በጣም ብዙ ብሳቃ ነበር የሚመጣው። ምክንያቱም እኔ ብቻ አይደለም የምበላው። አንድ ክፍል ውስጥ 24 ሰው አለ። ለ24 ሰው ማከፋፈል አለብሽ። ሁላችንም አብረን ነው የምንበላው። ስለዚህ እዛ ውስጥ ደግሞ ምግብ የማይመጣላቸው ልጆች አሉ። መንግስት በቀን አንዴ ነው ሁለቴ ምግብ የሚያመጣላቸው። ግን ደግሞ ያው አንቺ እየበላሽ ምሳቃሽ እንደዚህ ይዘሽ አብረሽ ነው መበየው። ፍቅር አለ፣ መተጋገዝ፣ መረዳዳት አለ። ጊዜ ታሳልፊያለሽ። ደስ ይላል። አሪፍ ነገሮችን ጥሩ ሌሰኖችን ወስጃለሁ። ግን ከምንም በላይ እኔ ቤቴን ነው ቶሎ የማየውና የሚስቴ በጣም ጥንካሬ ያየሁበት ጀግንነቷን አልተደናገጠችም። ኮሚሽነሩን ገብታ አናግሯለች። ኮሚሽነሩ ሄዳ ፈልጋ ምንድን ነው ምክንያታችሁ ምንድን ነው? መደናገጥ ሌላ ጉዳይ ነው። ያላትን ነገር ሁሉ ገብታ ምንድን ነው ንገሩኝ፣ አሳውቁ። ገባሽ? ጥግ ድረስ ነው የሄደችው። እና በዚህ ምክንያት የሆነ እንትን ይሰጥሻል አይደለ? የሆነ ጀስቲፋይ ለማድረግ የሚሞክሩት ነገር አለ። እነሱ በዛ ልክ ጥግ ድረስ ነው የሄደችው። ኦኬ ወንድሞቼ፣ ቤተሰቦቼ፣ ጓደኞቼ የሰሙት በጣም የተሯሯጡት እና ሰው አለኝ እንድትይ ያደርግሻል። እንዳይወራ ነው ያደረኩት። ባይዘወይ አልፈለግኩኝም እንዲወጣ እና ቢወጣ ኑሮ ትክክል አልነበረም ብዬ ስላመንኩኝ ነው እንዲወጣ አልፈለግኩኝም። ትክክልም አልነበረም። ለምሳሌ ያክል የሆነ ሳምንት የፌስቡክ ጩኸት ይሆናል አይደለም? የሆነ ኢሜጅ ማበላሸት ይሆናል አይደለም? በአንድ በሌላ እኔ የመንግስት ደጋፊ ተቃዋሚም አይደለሁም። ተረጋግተን ታሳልፋቸው ፈተናዎች አሉ። በቃ በጽሞና ራስ ላይ ትኩረት በማድረግ የሆነ ቦታ ላይ ትለጠፊያለሽ እንጂ የሆነ ቦታ ላይ ሰው ወስዶ እንትን ያደርግሻል፣ ሌብል ያደርግሻል፣ ያልተፈለገ አጀንዳ ይፈጠራል ብዬ አይሆንም አልኩ። እኔ ደጋፊ ተቃዋሚም አይደለም። አሁንም ደግሞ እሱን ነው። ገባሽ? እኔ የምኖር ሰው ነኝ። እኔ ቴራፒስት ነኝ። ገባሽ? የቤተሰብ አማካሪ ነኝ። ሰው እዛ ላይ መኖር ነው ፈልገው አልፈለግኩትኝም ይሹ። ከዛ ጓደኞቼ ግን በስማ የመጨረሻ ነው እንትን ያሉት። በሰላም አለቀ። ይቅርታ ብለውኝ ቴንኪዩ ብለውኝ የወጣሁት ባይዘው ይቅርታ ብለውኝ ቴንኪዩ፣ በርታ፣ አይዞ፣ ከጎነን እንወድሃለን ብለውኝ ከምሬ ነው የምልሽ። ማለት አስታውሳለሁ ጠርቶ የክፍሉ ኃላፊ ጠርቶ በጣም እንወድሃለን፣ በጣም በርታ፣ ስራህን ስራ፣ አይዞ፣ ያልሆነ ነገር ላልመግባት ሞክር፣ መቃቂያል፣ በጣም እንወድሃለን፣ በጣም እዚህ ውስጥ መጉላላት ከደረሰ በጣም ይቅርታ ጠይቃለሁ፣ ሶሪ ብሎ በሰላም የተለያየ ነው። ህይወት ውስጥ
እንደነ ነቢይ የምታወሪ ሆን ታሪክ ሲያልፍ እኮ ነው ታሪክ የሚሆነው። ሲያልፍ ነው። አሁን የማረሚያ ቤት ታሪክ ቦታው ላይ ከባድ በቃ ድርሰት አይመስልም? ያሳለፋቸው ቦታው ላይ ከባድ ነው። የጻፋቸው ነገሮች ከጓደኞች የነቢይ እና ነቢይ መኮንን በጣም ያው ከመዓዛ ብሩ ጋር ያደረገው ኢንተርቪው 80 ጊዜ ማረሚያ ቤት የሚለውን በደንብ እንድታስበው ያደርጋል። በጣም የሚገርም ጊዜ ነበር ያሳለፍነው እና ግን አንድ ቀን የእውነት እሱንም የሆነች ነገር አደርገዋለሁ ብዬ አስባለሁ። ወደ ሆነ ነገር እንደምትቀይረው ብዬ አስባለሁ። ግን ደግሞ በጣም በእውነት ከልቤ ነው። በጣም ጥሩ ጊዜ ነበረ ብዬ አስባለሁ። ለቤተሰብ ነው ችግሩ፣ ለቤተሰብ ጭንቀት ነው። ቤተሰብ በጣም የሚጨነቀው በብዙ ምን አይነት ሁኔታ ውስጥ እንዳለሽ አይገባውም፣ አይረዳውም እና በጣም ከባድ ነው። ግን አንድ ነገር ተማርኩኝ። ማረሚያ ቤት ውስጥ ያሉ ሰዎችን ሄዶ መጠየቅ፣ ታማሚዎችን ሄዶ መጠየቅ is very important። በጣም አስፈላጊ ነገር ነው ያስባለሁ። እንዳልኬ በጣም ነው የማመሰግነው። ብዙ ብናወራ እዚች መቀመጫ ላይ ብለን የምናድርበት ታሪክ እንደምናነሳ አውቃለሁ። ግን ለዛሬ በዚሁ ይብቃ። አንተንም አላድክምህ። ብዙ ጠቃሚ ነገሮችን አጋርተህናል። በእርግጠኛነት በሌሎች ጉዳዮች ዳግም እናገኘሃለን። ለነበረን ጊዜ፣ ለሰዓትህ፣ ላጋራህን ሳትሰስት ደግሞ ለገለጽካቸው ነገሮች ሁሉ በተመልካቾቻችን ስም ከልብ ነው የማመሰግነው። በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። እንግዲህ ይጠቅማል ብላችሁ የተጫወትናቸው ጨዋታዎች ሄዱ አድማጮች ጋር ተመልካቾች ጋር ከጠቀመ በጣም ደስተኛ ነኝ። እግዚአብሔር ይስጥልኝ። በጣም እናመሰግናል። ቲጂዬ እጹብ በርቱ። በጣም ሰብስክራይብ አድርጉ። ከልቤ ነው። በጣም ሰብስክራይብ አድርጉ። ቴንኪው። እናመሰግናለን። በቻልነው መጠን ሰዎች ወደ ህይወታቸው ሊመነዝሯቸው የሚችሏቸውን ሀሳቦችና ሰዎች የሙያ ተሞክሮችና ልምዶች በደንብ የሚነግሩን የሚያጋሩን ሰዎችን እንዲህ በየጊዜው እንጋብዛለን። የዛሬው እንግዳችን የነበረው ብዙ ቁም ነገሮችን ያገኛችሁበት የሚዲያ ባለሙያና የቤተሰብ አማካሪ የሆነውን እንዳልካቸው አሰፋን ነበረ። እንደወደዳችሁት እናምናለን። ለሌሎች ወዳጆቻችሁ አጋሩልን፣ ሰብስክራይብ አድርጉ። የላይፍ ሚዲያ ቤተሰብነታችሁን በደንብ አጠናክሩ። ትዕግስት በጋሻው ነበርኩ። በሌላ እንግዳ በሌላ ጊዜ እስክንገናኝ ድረስ ሰላም ሁኑ።